የአዋሪ አካባቢ ለመቀየር ዝቅተኛ ገቢ ላላቸው ወገኖች የተገነባ የጋራ የመኖሪያ መንደር። ይሄን ቦታ ብዬ ማስበው እኔ የደመላሽ ነው። ይሄ አዋሪ እናት ሰፈር ነው። ተለወጠ እኮ ረሳ ነው እኮ ድንገት መተን ረሳ ነው እኮ። ማን ይሰራው ይሄንን ቤት? ማን ይሰራው? አሁን ነበርና ሆነ መጽሐፌ ላይ ቤተ መንግስት ደጃፍ ግፎችና በረከቶች ብዬ ነው የማነሳው። ሰዎች የሚራመዱበት፣ ሰዎች የሚያርፉበት፣ ከዚህ በላይ ደም መመለስ ምን አለ? አቤት ጋዜጠኛ መሆን ዕዳ! በተለይ በዚህ ዘመን ጋዜጠኝነት ፈተናው ለጉድ ነው። በአንድ በኩል እችላለሁ ያለ የሥራ አማራጭ ያጣ ሁሉ እየተነሳ የሚከትፍበት ሲሆን፣ በሌላ በኩል ደግሞ ባለሙያው ከፈቃድ ሰጪው አካልና ከመንግስት የሚደርስበት ጫና ጋዜጠኝነቱን አቀጭጮታል። እንግዲህ አሁን እዚህ ጋር ምንም ምስሉ ጠፍቶብኛል ታውቃለህ። አዋሪ ድሮን በተወሰነ መልኩ ነው የምናውቀው። የቱ ነበር እንትኑ? ይሄ የትኛው? ይሄ በኋላ አሁን ያለቀው ነው። ያው አሁን ያለቀው ነው። አዎ ይሄ በኋላ ሶስተኛ የተመረቀው ነው። አንድ የነበረው እሷ ላይ ሸዋዬ አንድ ሐሳቡን ስነግር የሆነ ያጋራኝ የሚገርም ስቶሪ ነበርና እማሆይ ናቸው አይደል? እና ሄዶ ጠቅላይ ሚኒስትሩ ሰላም ሲላቸው ምናባ አድርጎት ነውና ጠቅላይ ሚኒስትሩ ነኝ ሲልማ አክሊሉ ሀብተወልድ ነህ ይልታል። እሺ እና አይደለም ሲል እሺ አክሊሉ ካልሆንክ ማን ነው እንትን ደግሞ ያነሳሉ። ሌላኛው ጠቅላይ ሚኒስትር የነበረው ከዛ በኋላ ያለውን ታሪክ ረስተውታል። በቃ እሳቸው ከዛ በኋላ ጠቅላይ ሚኒስትሮች መቀየራቸውን ገብቷል። ቅድም የቤተ መንግስት ደጃፍ ግፎች ብለናል። አሁን ነበርና ሆነ መጽሐፌ ላይ ቤተ መንግስት ደጃፍ ግፎችና በረከቶች ብዬ ነው የማነሳውና አሁን ያለሁት እንደዚህ አይነት ቦታ ስለመሆኑ ማሰብ ይከብዳል። ማለት እንዳልኩ ነው እንደተንቀሳቀሰ የምታወራው የምትቀረጽበት ዜጋ የሚኖርበት ምናምን መሆኑን ያኔ እኮ አልኩ ወጣችን ሲደፋ ብሎ መጮህ ሁሉ አይቻልም። ወጥ ተደፋ ብለህ እንኳን ወጥ መጠየቅ ወጥ ተደፋ ብለህ እንኳን መጮህ አትችልም። ከዛ እንዲያው ተንቀሳቀሰ የምትቀረጽበት መሆኑ ብቻ አይደለም። እዚህ አካባቢ በዛ ሁኔታ ውስጥ ይኖሩ የነበሩ ሰዎች ይኸውልህ ለልጅህ መጫወቻ ተሰርቶልህ ስታንዳርዱ ተሟልቶልህ ልክ አልጋን አንጥፎ አይዞህ ብሎ የማልበስ ያህል ከዛ የማረፊያ ያህል ሶፋህን አመቻችቶ ጉዳዩን ከራስህ ትንሽ አስፈተህ እውነት ነው። ግን በመስራት ሂደት ውስጥ ባለፈው አጀንዳ ፕላስ ላይ አይተነው ነበር። በትልቅ ነገር ተቆጠማ አንዱ ነገር ይሄ ነው። ሰዎች የዚህ ቤት ተጠቃሚዎችን ቁጥር የዚህ ቤት ተጠቃሚዎችን እናቶች እኔ ማንተ እያነሳን ነው ጥቅሙ ነው የሚመነዝረው። ግን ከዛ ይበልጣል። ግን ሲጀመር አሁን ይሄ ቤት እኮ አይደለም መንደር ነው ነው ሀገር ነው ነው። ያኔ ቤተ መንግስት ደጃፍ ግፎች ባልነው ልክ ደግሞ የቤተ መንግስት በረከቶች ቤት ከማፍረስ ቤቱን እስከ መስጠት ይኸውልህ እንዲሁም ተረብቆ ከሚያልፈው ተረብቆ ወደሚዘየረው የሚል ርዕስ አለኝ። ታውቃለህ ያኔ እንመለስ እንኳን እኛ ፊታችንን አዙረን መጮህ መሽናት አንችልም ወደዛ። ከዛ እናቶችን ተረብቀው ነው የሚያልፉት በጥቁር መስታወት። ይሄኛው ደግሞ ሴኩሪቲንም ምኑንም እያስቸገረ ተረብቆ ወደሚዘይር መጀመሪያ ከተጀመረው እሱ ነው። እማሆይ ጋር ሲኬድ እኮ ዝየራው ከዛ ያቺ ሙከራ ነው የተጀመረው። እንዳልኩ የዚህ መንደር ምስረታ የሚጀምረው ከበሻሻ ነው መነሻው። ይሄን ሰፈር በሻሻ ብለው የሰውየው ፍልስፍና አለ፣ ሰውየው ደግነት አለ። መጽሐፍን ሽጠህ ገንዘብ ለምነ የሰው አይን ገርፎ እንዳልኩ የመጣንባቸው መስመሮች በሙሉ ነው። ከኛ ከቡልጋሪያ ከአረብ ቅሪያ ብንነሳም ከበሻሻ የምትነሳ ይሄው ነው ትክክለኛው ታሪክ የሚመጣው። ከዛ የገነቴን ቤት ከማሳደስ ነው የተጀመረው። ገነቴ ሄዶ ከመጠየቅ ገነቴ ደግሞ ማነች ካል ህዝብ ማክበር ነው አይደል? ከሰው ለምን ያገኘችውን ለልማት ሲሰበስብ አንድ ብር ሰብስባ ሰጠችው ቀን ሙሉ። ከዛ ነው የሚነሳውና ይሄ የመንደር ኮንሰፕት ነው። ሰዎች እንዲህ ህንጻ ምናምን ከመሰለም ለአስፋልት ነው የምሰራው እንኳን ሰዎች የሚኖሩበት፣ ሰዎች የሚራመዱበት፣ ሰዎች የሚያርፉበት። ከዚህ በላይ ደም መመለስ ምን አለ? አሁን እኔ ይሄ ሰፈር ባላገር አድርጎኛል። ማላቀው ለምሳሌ ከወር በፊት ነድቻለሁ በዚህ ጋር ወይ ከሁለት ወር በፊት አላቀውም። እንደዛ ሰፈር አላቀው። አሁን ይሄ ማለት ኤግዛክትሊ ጉልት አካባቢ የነበረበት ማለት ነው። ታውቀው ነበር? ኦኬ ጫፉ አይደለ የአዋሪ መጨረሻ ታክሲ የምንወርድበት ከዚያ ከ4 ኪሎ ታክሲ እንይዛለን ከአርበኞች ጋር አዋሪ ለመምጣት አርበኞች ጋር ታክሲ ትይዛው። ይሄ ማለት ጉልት ምናምን የነበረበት አካባቢ ነው። እናቶች ያው ጉልትም ብለው ምንም ብለው ምናምን የሚሰሩበት ምናምን አካባቢ በጣም ይሄ ማለት ትንሹ ገበያ ስላሴ ይበልጥ ነበር ከዚህ ገበያ
ኦልሞስት ተመሳሳይ ተለቅ ይላል። እንዲያውም ከዛ ኑሮውን እናንሳው ደግሞ ማለት እንዲያሳየን ያለ ባለፈው ጥሩ ስታነሳልኝ ነበረ። አሁን እንደ ስላሴ ጋር ያሉ ገበያዎች አሁን እዚህ የነበሩ ጉልቶች ስናነሳ ኑሮን ይገልጻል። እውነት ነው። ከቤተ መንግስት ጎን የሚኖሩ ሰዎች ናቸው ወይ? ያስደነግጣል። ንገረኝ እስኪ። ባለፈው ለምሳሌ የውስጥ ሱሪ የውስጥ ካልሲ ሁሉ የሚሸጥበት ከዛ ዋሱም ሲያነሳ ስጋ ራሱ እንዲህ እንደ መደብ ተደርድሮ የሚሸጥበት የነበረ ሰፈር ነው እና ይሄን በመስራት ሂደት ውስጥ እኔ በእነዚህ ተጠቃሚዎች ይህንን ቤት በማግኘት የጠቀሙ እናቶች ብቻ አይደለም ማለት ጠቅላይ ሚኒስትሩ እየሞከሩ ያሉት ሞዴል መሆን ነገር በሀገር ደረጃ ሁሉም ስም ዝና ብቻ ተጠቅመህ መልካም ስምን ተጠቅመህ ልብ ነው የሚፈልገው ብር አይደለም የሚፈልገው እንዲህ አይነት መልካም ስራ ለመስራት የጠቅላይ ሚኒስትሩ ልብ ነው የሰራው። ጠቅላይ ሚኒስትሩ ገንዘብ አይደለም የሰራው እሱ ነው ልባቸውን የሰራው። ልብ ካለ ገንዘብ እንዴት እንደሚመጣ በልመና በምናምን ዝናህን ተጠቅመህ ሊሆን ይችላል፣ መልካም ስምን ተጠቅመህ ሊሆን ይችላል። የሆነ ነገር አድርጉ፣ አካባቢ ያሉ ድሆች እርዱ አይነት ሮል ሞዴልነት ነው እየሰሩ ያሉት። ይኸውልህ ከስዊድን ድረስ መጥተው እዚህ ቢረዱን፣ ከኖርዌይ ድረስ መጥተው ቢረዱን የሆነ ጊዜ እንደ ጠቅላይ ሚኒስትር አብይ አህመድ አይነት መሪዎች የፈጠሩት ዌልፌር ሶሳይቲ ስላለ አሁን እነሱ ከሀገራቸው ተሻገሩ። ሀገራቸው አካባቢ ያለውን ድህነት ለመታገልማ ምን እንደሚያደርጉ ማለት ከሀገራቸው ተሻግረው መጥተው ይረዱናል። አሁን ዌልፌር ሶሳይቲ በጎ አድራጊ ማህበረሰብ የመፍጠር ጥረት አድርጌ ነው መስሎ እኛ ደግሞ ያልቻልንበት ከጎና ለማየት አይደል? ከጎና ለማየት ሁሉ ከጎኑ ውርደት እሷ ለማየት ጎንህን ቤትህን ነው። እኛ ከምንም ባይ ደግሞ መንግስት ስትሆን ቤተ መንግስት የሚያክል ነገር ስትይዝ የተንቦረቀቀ በስፔስም በገንዘብም በአቅምም ቡርቅቅ ያለ ነገር ይዘህ እዚህ ውስጥ መኖር የተቻለው እንዴት ነው? አንድ የሸራተን ቁልቁለት ምለው እሱ ነው። ቤተ መንግስት ቁልቁለትም ልትለው ትችላለህ። ደግሞ ሌላ እንዴት ነው አንገትን ዞር ዞር አድርገህ አካባቢ ያሉ ሰዎች የማታየው? ለአንተስ ይሆናል? ለአንተስ ክብር ይመጥናል ወይ? እና እሱ ነው የጀመሩት። ግቢውን ከፈቱት፣ መዝናኛ ያደረጉት፣ መጫወቻ ያደረጉት። አሁን ጥይት ቤት እንዳየው እየተገነባ ነው። ስለዚህ ሲጀመር ቀላል ይመስላል። አሁን እንዳልኩ በሻሻ ጀመሩት፣ ቡልጋሪያ ጀመሩት፣ አረብ ቄራ ስንል ሳቅ ይመስላል አይደል? አሁን ሰፋና ይላል አዋሬ የኛ አቅም ራሱ ሊትሬቸር አቅም ራሱ አቅም የለውም። አሁን ከዚህ በላይ ይበዛሉ ነው የምልህ። አሁን ጠቅላይ ሚኒስትሩ አቅም ውስን ነው። አዋሬን ይሄን ማድረግ ችሏል፣ ግን ይበዛሉ ነው የምልህ። በመላው ሀገሪቱ በመላው ኢትዮጵያ ይበዛሉ። ለምን መሰለህ? ይሄን መልካም ፍሬ ያየ እነዛን እናቶች ምርቃት የሰማ መውሰድ የማይፈልግ ሰው አይደለም። አሁን ትልቅ የግል ተቋማትም እንደዚህ አይነት ልምምድ ምናምን ታያለህ። አንዳንድ የመንግስት መስሪያ ቤት ኃላፊዎችም የአቅመ ደካሞችን ቤት ሲያፈርስ ማደስ ምናምን ይሄ መብዛት ማለት ነው። ኮሪደሩ በማስ ደግሞ እንዳይኸው ኮሪደሩን መብዛት ማለት ነው። እኔ እየበዙ ነው፣ ሀሳባቸውም እየተሳካ ነው ብዬ ነው የማስበው። የትልቅ ሞዴል ስራ ነው። ይኸውልህ መንግስቱ ኃይለማርያም እኮ ለኢትዮጵያ አየር መንገድ ሰራተኞች ሰራ የተባላት ትንሽዬ መንገድ እስከዛ አይነት ትወራለች። መጠሪያ ነች። ስንሄድም እናወራት ነበር። አሁን በቅርብ በእኛ እድሜ ራሱ ይሄ ማለት ሀብት። እኔ አንድ መሪ የ8 ሰዓት ስራ አለው፣ ምናልባትም 24 ሰዓት ስራ አለው። መሰረው በርካታ እንትኖች አሉት፣ የዕለት ተዕለት ዲዩቲዎች አሉት። ከዛ ዲዩቲ ጎን ለጎን እንዲህ አይነት ስራ መስራት ሀውልትን ይመትከል፣ ራሱን ሀውልት በቁም ይመትከል ትልቅ ያክል ትልቅ ስራ ነው። እያለን ደግሞ ሀውልት መትከል አንችልበትም ወይ ደግሞ ላለ ሰው አሁን የምናደርገው ምንድን ነው? ቤተ መንግስት ደጃፍ ግፎችን እኮ የጻፍነው ሰዎችን ከመኖሪያ ከህልውናቸው ጭምር ነው እየገደልካቸው የነበረው አይደል? ከዛ በሰው ደም ላይ ነው ሀውልትን የምታቆመው። ሀገሪቱን በራሷ ደግሞ ለመሪም ለጀግናም ለምንም የምትዘምረው አይደል? ለገዳይ ለተኳሽ ዘምራለች። ከዛስ መሪዋን ደግሞ የምታወድሰው ሲሞት ነው። መሪው ቆሞ የቆመ ሀውልት ነው። መገለጫው ደግሞ ሀውልቱ ደግሞ ያደረገው ህያው ነገር ነው። ሰዎች ህያው የሚሆኑበትን አሁን ገርሞኝ በጣም ብርቅ ነው ብያለሁ። መጀመሪያ ላይ ስመጣ ነው እንዳልኩ ባለፈው ነድቻለሁ። የዛን ጊዜ ስመጣ ራሱ አጥሮቹ ምናምን እንደዚህ መስፋቱን አላውቅም። ግንባታው መጀመሩ እንዳለ አቀላቅሎብኝ ያኛውና ያኛውን ሰፈር አደባባይን ተሻገርኩት። የሚሄድበት ቤት ረስቼው የሚሄድበት ቤት እኮ አደባባይን አይሻገርም እና ተቀላቅሎብኝ በፍጹም እኔ በዚህ በመራመድ ውስጥ መራመድ በመቻል ስፔስ አያለ ለምሳሌ አለ የሰው ልጅ ይገባዋል የሚራመድ ሰው አይደል? እንኳን ሌላው አዋሪ አሁን አክቹአሊ እዚህ አንተ ነቢኒያም ያኔ ይኖር ነበር ትመጣ ነበር እንጂ ተከራይተን ነበር እኮ እናንተ ተከራይተን አዋሪ ከፍለን ያልገባንበት ቤት አለ እኮ። ኦኬ ገደል ነገሩ የቱ ጋር ነበረ? ይሄ ማለት ዞር እንዳል በአስፋልት ዞር የምትልበት ዞር እንዳል ከዚህ ህንጻ ጀርባ አካባቢ ኦኬ መላለስ ነበር ነቢኒያም ጋር ነቢኒያም ጋር ስመላለስ አውቀዋለሁ ይልሰለ
ይሄ ሰፈር በእንዲህ አይነት የእነ አለማየሁ ቤት በዛኛው በኩል ነው በ4 ኪሎ እና ለማየሁ በካሳንቺስ መናኸሪያ ነው። ኦኬ ቅድም አንተ አልጋሽ ቆየሁበት አካባቢ ማለት ነው። እና ዩሲ ለምሳሌ እኔ እንኳን አውቀዋለሁ 4 ኪሎን ኖርን የምንለው ሰዎች እልም ያሉ ባላገር ነው ያደረጉና አሁን ያቺ ሶስተኛዋ ፌዝ ነች። ሶስተኛዋ ፌዝ ናት። G+1 ሁለተኛዋ፣ አንደኛዋ አንድ መኖሪያ ቤት ነው። አንድ መኖሪያ ቤት የማዋይ ቤት ነው። የማዋይ ቤት ነው። ሁለተኛዋ G+1 ነው። ሶስተኛዋ ነች ማለት ነው። እቺ ሶስተኛዋ የሚገርም ይሄ ሲሰራ እኮ ይኸውልህ ለምን ሌላ ቦታ እንሄዳለን? ይሄ ሲሰራ እኮ የዚህ ዶክመንታሪ እኛ ነው የሰራነው። እውነት ሰርተናል። ይኸውልህ ዋልታ ገብተናል። ዋልታ በገባንበት እድሜ ውስጥ ነው ይሄን ተመርቆ አይደለም ይሄኛው ተመርቆ እቺኛው እንደ ማንጸሪያ ቀርባ የዚህኛው ዶክመንታሪ ሰራንና ከዛ ዓለም ፀሐይ የአዲስ አበባ ስታስጎበኘን ክብርት ዓለም ፀሐይ ማለት ነው። ለመጀመሪያ ጊዜ ጎበኘሁት ባለፈው ነው። ብዙ ጠቅላይ ሚኒስትሩን ፕሮጀክት መጎብኘት እድል የለኝም ብያለሁ። ይሄንን እንደ ማንጸሪያ አስጎብኝታናለች። ያ ማለት መች መሰለ በሰቃ ለመጀመሪያ ጊዜ ደርሰን ከተመለስን በኋላ ያ ማለት ስንት ወር ነው? 7 ወር 6 ወር ኢማጂን ይቻላል እነዛ ይሄ እንደ ማንጸሪያ ቀርቦልን ነው። ከዚህ በኋላ ነው አሁን ይሄ የምናየው ታሪክ በሙሉ የተፈጠረው ማለት ነው። ይሄ ነው አንዱ ቤት ይሄ ነው አስታወስኩት። ከዛኛው በፊት የተሰራው ደግሞ ይሄኛው ነው አይደል? እንደዚህ ያለ G+1 ነው G+1 ነው ያቺ ናት ይመስለኛል። አዎ ይኸውልህ የመፈጸም አቅማችን ራሱ ይኸው እንዴት እያለ እንደመጣ ይሄኛው ነበር መጀመሪያ ቤት። ይሄ ሁለተኛው ቤት ነው G+1 ያለው ሁለተኛው ማለት ነው። አይናችን ይሄ ሁሉ የሆነ እንግዲህ በ6 ዓመት ታሪክ ውስጥ በ6 ዓመት ታሪክ ፌዙ ግን እኛ መንደር ቁጥር 8 ማለት እንግዲህ በጣም ብዙ ፕሮጀክት ነው የተሰራው ማለት ነው። በጣም ብዙ አልኩ እኮ በቃ ይኸውልህ ይሄኛውን እኛ ስታስጎበኘን ይሄ አልተጀመረም የለም። ይሄማ ይዘጋው ወራት ማለት 5 ወር 6 ወር 5 ወር 6 ወር ምናምን ውስጥ ለምሳሌ ይሄ የነዚህ ሁሉ ማነጻጸር ተነገረንና ያ ነበር መጀመሪያ። ከዛ ይሄ ያለችንና ዓለም ፀሐይ ያኛው ይሄ ተመረቀ አሁን ተብሎ እኛ ስንይዘው የነበረው ዶክመንቴሽን ነው። ይሄ ደግሞ እኮ ዶክመንቴሽን መያዝ ጀምራል። እነ ሉሌ መተው ምናምን እኮ ይዘዋል። እዚህ ታስታውሳለህ? ይዘዋል። እውነት ነው። እሱ ማሳያ ማቅረብ እንችላለን ሲጀመር ማለት ነው። እውነት ነው። ከዛ በኋላ አሁን እንግዲህ ባላገር ሆናል። እዛ ጋር ያኛው ተገምቷል። ከዛ ጥይት ቤትም ጥይት ቤትም ተአምር ነው ስናልፍ ታየዋለህ። ያ ሲያልቅ ተአምር ነው የሚሆነው። እና ቤተ መንግስት ደጃፍ ግፎች ካወራን በቂ ነው። እሱ በረከቱን ከግፍ ወደ በረከት ያለውን ሽግግር ነው ማየት እየሞከርን ያለ ነው። አሁንና የላዋሪ መንደር ቁጥር 8 ቁጥር 9 10 ማለት ነው። 10 መንደር አለ። መንደር ሆነ ማለት ነው። ይኸውልህ ውስጥ ነው የልጆች መጫወቻዎች ምናምኖች አሉ። አዎ አየሁ። በዛ በኩል ሰልፍ እያየሁት ነበር። እና ይሄ ሁለተኛው ቤት ማለት ነው። ሁለተኛው G+1 ነው አንቺናት ግን አየህ ሐውልቱ ራሱ ማለት ነው ሰው የሚኖርበት ሀገር የሚሰራበት ሀገር የምታነጽርበትም አይመስልህም? እውነት በደንብ ነው መንደር የሆነ መንደሯች አሁን የአዋሪ መንደር ኢትዮጵያን ራሱ ያነጸረች አይመስልህም? እውነት ነው። ለሚስቱ 6 ዓመታቸው ነው። 6 ዓመት ብዙ እንዳይመስል በኢትዮጵያ እድሜ በኢትዮጵያ የፖለቲካ እድሜ ውስጥ ለሚሰራ ሰው ነው ማለት እውነት ነው እንጂ በፓወር ይዞ ለመቆየት ፓወር በራሱ ፓወርፉል ነገር ስለሆነ ምንም መሆን አያስፈልግም። 17 ዓመት እኮ መንግስቱ መርቷል እኮ ሀገር በሙሉ እሳት ነዳ ማለት ነው። እውነት ነው እየነደደበት ግን እዛ እሳት እየነደደ ባለበት ሁኔታ ውስጥ ከዛ ደግሞ የግልህን ገንዘብ መጽሐፍን ሽጠህ ለምነህ ተበድረህ ምናምን ሐውልትህን ማኖር ሐውልት ደግሞ እንዳልኩ የሚያነጽር ምን ብሎ ሰው የሚኖርበት ከዛ የምታነጽርበት እየተራመድን እኮ ነው የሚገባኝ እኔ ራሱ ታውቃለህ። ሁለተኛው ቤት ማለት ነው። ሁለተኛው ቤት ናት። ይሄ ብቸኛው እዚህ ሰፈር የነበረ ህንጻ ነው። ታውቀው ነበረ? አዎ ብቸኛው የነበረ ህንጻ ነው። ይሄ ማለት በአደባባይ ወደረስን በቃ አዋሪ አደባባይ እቺ ናት። ይሄ ከፍ ታዳገት ጽርስ አዋሪ አደባባይ እቺ ብቸኛው ህንጻ ነበረች። ደረሰ ማለት ነው። አሁን እኮ በቃ አዋሪ ሌላ ሀገር እኮ ሰፈር ልትለው አትችልም። ሌላ መንደር ነው የሚሰጠው ሪሊፍ አስበዋል። አሁን ትረስት አሁን እምነት ቅድም ያልከው እምነት አሁን ለዚህ አካባቢ እኔ መጀመሪያ ቀይ ነው ገርሞኛል። የሆነ ጥላይን ብትሄድ አሁን ወዴት የት እንዳለው አላውቅም። ተለውጧል በጣም። ይሄ ምናልባት አሁን የዚህ ትርጉሙ የሚጎላው አሁን በየመሃሉ የተመለከተ ደጋፊዎችን እያነሳን እያነጸርን ጽሁፎችንም እያነበብንላቸው ስለሆነ ምናልባት ሁነኛ ማንጸሪያ ለነሱ ማንጸሪያ የሚሆናቸው ለነሱ ያ ቤተ መንግስት ደጃፎች ይመስለኛል አይደል? እውነት ነው። ስለኖርንበት አዎ፣ ስላየነው
ስላየ ነው። ፕላስ ያ ቤት ለምሳሌ በግፍ ተባረው እንትን ያሉት አሁን እንትና ቤት የለውም። ፋሲካ በጣም ታሪካዊ ስለሆነ ነው። ፋሲካ የተወሰደበት ቤት ኃይለ ሥላሴ አሁን ያለውን ፓርላማ ሲሰሩ የነ ፋሲካ ቤት ፓርላማው አሁን ያለው ፓርላማ ማለት ነው። ኢትዮጵያ ፓርላማ ሲሰራ የነ ፋሲካ ቤት የኢትዮጵያ ፓርላማ ነበር። ፓርላማው ጋር ነበር። ፓርላማውን ለመስራት ሲባል ነው ከዚያ ተነስተው ይሄኛው ቤት ተሰጣቸው። ከዛ በዛ ደረጃ እኔ ባላገር አደረጓቸው። ሰፈራችን ገጠር ሆነ። እሱ እኮ ሃርድ ዲስክ ተበላሽቶብኝ እንጂ እኮ ያኔ እንኖር የነበረውን ይሁን 4 እንጨት አቁሞ ሸራ ተወጥሮ ምናምን ሸራ ተወጥሮ የሚኖርበት ማለት ነው። ከዛ በኋላ ነው የፈረሰባቸው። እንግዲህ የ100 ዓመታት ምናምን ርስት ማለት ነው። ርስት የነበረው ፋሲካ ራሱ 60 ዓመት ነው ከዛ የወጣው። ተወስኖባት አሁን ነው ጎዳና የወጣው። አውጥቷል ጎዳና ጨረሰ። ሊትራሊ ጎዳና ማለት ይችላል። ጓደኞቹ የሆነ ቤት ሰጥቷል፣ ያስተምሩታል። እነዚህ ነው እሱን ነው ከዚህ አካባቢ ጋር ማንጸር የምፈልገው። እንትን እኮ አይደለም ተመሳሳይ ምትክ እኮ አይደለም። አንገተ ማስገደያ የቀበሌ ቤት አልሰጡት። ምክንያቱም ያሰጡት መጨረሻ አስታውሳለሁ ሸራ ቤቱን ያባረሯችሁ። ከዛ ለምን እናት ሁለት ልጆች ናቸው ያሏቸው። እናት ሲሞቱ መሬቱን ለሁለት አድርገው የተለያየ እንትን አድርገው አካፍለው ነው የሚሞቱት። ከዛ አይኛ ለአንድ ሰው ነው የምንሰጠው ብለው ለእህቱ ሰጡ። ለሱ ተውት። እሱ ያው እንደዚህ ሆነ ማለት ነው። እዚህ የተሰጣቸው ነው አንዱ እያየን ነው። ፕላስ ደግሞ አንድ ቤት ራሱ ብዙ ሰው ኖረው ራሱ ነዋሪ ስለሆኑ ተሰጥቷል። ባይዘው የማይመለከተው ሰው ተሰጥቷል። ነዋሪ ስለሆኑ በደባልነት ይኖር ነበር። እሱ ነው ማለት ሰው መሆን ይጠይቃል። ሜካኒካል ማትሆንበት ሁኔታ አለ። አሁን እንደዚህ አይነት ጉዳይ ላይ ሜካኒካል ሆነ በእንትን ይሄን ያለው ብለን መስጠበት አለ። ሰው ሆነ ልብ ይፈልጋል። እኚህ እናት ኢትዮጵያዊ ናቸው፣ አገልግለዋል፣ ለሀገር ወልደው አሳድገዋል። ጧሪ የላቸውም፣ ቀባሪ የላቸውም። ግን ወይ ደባል ናችሁ ብለህ ወይ ነገር ናችሁ ብለህ ሜዳ ላይ አጥላችሁ አንስተል እንደዚህ አይነት ሄዴክ የሆነ እኮ ለሱ ነው ትልቁ ፕሮግረስ ይባላል። እንደ አዲስ አበባ ስታዲየም እንደጀመረው ኮሪደሩ ጋርም ተያይዞ አይደለ? እዚህም ሲነሱ እንዳልኩ ደባል ነው ሰምቻለሁ። እኔ አንድ ቤት ላይ 10 ሰው ምናምን 10 አባወራዎች ነው ይኖራሉ። የት ጥላቸዋለህ? መልሶ ለሀገር ሸክም ነው የሚለው ደግሞ አንድ ቤተሰብ ልጆች ይሆኑና አንድ ቤተሰብ ሰዎች ይሆኑና 3 ይሆናሉ። እዛው ቤተሰቦቻቸው ቤት ያገባሉ፣ ይወልዳሉ፣ ምናምን ተከፋፍለው ብቻ ተቻችለው ይኖራሉ። 3 ፋሚሊ ይሆናል ማለት ነው። እነዚህ ነው አንድ ኮንዶሚኒየም ታኖራቸው አትችልም። መረዳት ያስፈልጋል። እንዳልኩ ሜካኒካል ሆነ የምትፈጽመው የምትሰራው ስራ አይደለም። ለዛ ሁላ ትምህርት ይሄን ትምህርት ማድረግ አለበት። በቃ ቅድም እንደው ስንል ነበር እዚህ ጋር ስትቆም የኮንዶሚኒየሙ ግፍ ራሷ አንድ ሁለት ሶስት ጽሁፎች አሉ ይመስለኛል። በድሮች ሲም የተገነባ ሀብታም መኖሪያ እሱ ደግሞ የሰሩት ስራ የሚገርም ነው። ሌላ በቃ ማለት አብዛኛው ማለት ይችላል በፐርሰንት ማስቀመጥ ባልችል ቤቱ የፈረሰባቸው ሰዎች አልነበረም የሚወስዱት አፎርድ ስለማያደርጉ የፈረሰባቸው ሰዎች 50 ሺህም 100 ሺህም እየተሰጣቸው ሀብታሞች ናቸው የገዙት። አብዛኛው አሁን በአራት ቁልፍ መግዛት ምናምን ቁልፍ መግዛት ማሰጋ በቃ በእሳቸው ስም ይወስዳሉ፣ የሆነ ነገር ይፈርማሉ፣ ብር ይሰጧቸዋል፣ ይወስዳሉ እንጂ ለኮንዶሚኒየም የሚሆን ቅድመ ክፍያ የሚከፍል ምናምን ሶሳይቲ ያልነበረም አራት ኪሎ መኖር ነበር እንጂ ነው ልክፈል። አሁን ኢቭን አከራይታ ትኖራለህ። አከራይተው ስለሚሻላቸው አከራይተው ነው የሚኖሩት። ሲጀመር ወረትም የላቸውም። 30 ሺህ 40 ሺህ ብር ከፍለው ቅድመ ክፍያ የሚባል ክፍያ ነበር። ያን ከፍለው ቤት ማግኘት አይችሉም። እኛ እንኳን አንችልም። ተከራይተህ መኖር አትችልም። ኮንዶሚኒየም ለድሃ የተሰራ ነው። ግን እኛ ፍጹም ኮንዶሚኒየም ተከራይተህ አትገባም። እንዴት ትገባለህ? ሀብታም ይኖርበት ለግዣዊ ነገር ነው። ሀብታም ይኖርበት ነው። ማነጻጸር ካለብን አሁንም ትርጉሙ የሚገባህ እንኳን እንደዚህ ያለ ቤት እና ኦቪድ ነው የሚሰሩት አይደል? አዎ በጣም ለግዣሪ ቤት ነው። እሱን ነው እኮ ማለት ነው የሚከታተሉት። ከጎናችን የሚያሰሩት ቤትን እንደዚህ ማርከስ መስራት መቻል ራሱ በኮንዶሚኒየም ስም የተፈጸመውን ግፍ እኮ አይደል? ሀገረት ኮንትራክተር ነኝ ብሎ አንድ የመርካቶ ነጋዴ እየተነሳ የክልል ፕሬዝዳንቶች እዚህ በተለይ የከተማ ከንቲባዎች እየመጡ ማየት አለባቸው። ይሄን ፕሮሰሱን ምናምን ሂደቱን መማር አለባቸው። መብዛት አለበት። ይሄ በደንብ ይችላሉ። በየአካባቢያቸው አስተባብሮ ሀብታሞችን አስተባብሮ ምናምን ማድረግ ይችላሉ። በጣም ቀላል ነገር ነው። አካባቢ ያለው ሪሶርስ መሬት አለው መንግስት እና አስተባብሮ መስራት ይችላል። የሚፈልገው ነገር ልብ ነው እና ይሄ እንደ ሞዴል ማስተማሪያም ነው መሆን ያለበት። ሁሉም ሰው ይሄን እያየ ነው መሄድ ያለበት። ወደ ስራ ሲገባ አንድ ኃላፊ ሲሆን መልካም ስም ሲያተርፍ፣ መልካም ዝና ሲያተርፍ ያንን ከመንግስት ከዕለት ተዕለት የመንግስት ስራ ውጪ እንደዚህ አይነት
ተግባር ላይ እንዲሰማራ መደረግ አለበት። እንደዛ ከበዛ ኢትዮጵያ ውስጥ ለምዳ ይኖራል። ተካፍሎ መብላት ከተቻለ በጎ አድራጊ ማህበረሰብ ከተፈጠረ ከልማቱ ጎን ለጎን ከኢኮኖሚ ሪፎርም ጎን ለጎን እንደዚህ አይነትም ደግሞ ራስ ጠባቂነት ምናምን የለውም። ኮንቾ ጠባቂነት የለውም። ከዜጋ ነው ከውስጥ ነው። በጣም አዎ በጣም ትልቅ ስራ ነው። አዎ እዛው ላይ ከልማቱ በላይ የሚጮህ ድህነትም የምለው አለ። ገብቷል አይደል? የፈለገ ብታድከር ቤተ መንግስቱ የፈለገ ቢቀናጣ የፈለገ ቢያምርበት መሪው ቢያምር ቢያንስ ዙሪያ የምትዋረድበት ከሆነ አይደል ይላሉ እኮ እሳቸው አንድ ቪዲዮ ቦሌ ጀርባውና ፊት ለፊቱ ይላሉ እኮ። ስለዚህ 4 ኪሎ ጀርባውና ፊት ለፊቱ ቤተ መንግስቱ ጀርባውና ፊት ለፊቱ ብለን ማለት እንችላለን። ያኔ ቤተ መንግስት ደጃፍ ግፎች እውነት ነው ያፈጠጠ አደባባይ ላይ ሁሉም የሚያየው ዝርግፍ ብሎ ሞልቶ የተረፈ ኢትዮጵያ ውስጥ ነው እንዴ? ሀገር ውስጥ ነው እንዴ እንደዚህ አይነት ግፍ የሚፈጸመው? ይሄ ይሆን ያለው ሰው ልጅ ላይ ስለዚህ አይነት ግፍ ይፈጸማል እስከትል ድረስ ነው ኢግኖር መደረጋቸው። እሱ ደግሞ ሳይንስ አንስተን ለመጣል የምታደርገው ርብርብ እውነት ነው የሚቃወመኛ አክቹሊ ፖለቲካልም ነው። ባለፈው ስርዓት እንደዚህ ይፈጸሙ የነበሩ ግፎች በዚህ በልማት ሰበብ የነበሩ የመሬት ነጥቂያዎች ፖለቲካል ትንም አላቸው። ከ97 በኋላ እኔ የሚቃወሙኝ አካላት በቀድሞ ስርዓት በኃይለሥላሴም ጊዜ በምናምን ጊዜ ጥሩ ሀብታም ይሆኑ አዲስ አበባ ውስጥ ተደራድረው ሰፊ መሬት የያዙ ምናምን ናቸው እና ኢኮኖሚ ትራንስፎርሜሽን ነው እሱም አለ። ከዛ ወጣቱንም ልክ ማስገባት ያመጸብህ ደግሞ ሰፈሮች በጣም ፊርምሊ እንትን ብለው የተመሰረቱ ሰፈሮች ዳራ ኪሎ፣ ጨርቆስ፣ ፈረንሳይ ምናምን አካባቢ ያሉ ሰፈሮች ነበሩ። እሱ የማፍረስ የመበታተን ሽሮ ሜዳ፣ ፈረንሳይ እየለየ የአሜሪካ ግቢ ግፎች እኮ ታሪኮች ራሱ አሉ። እንደዛ እየተለየ ይሄን ሰፈር ማፍረስ አለብኝ ተቃውሞ የሚመጣስ ምናምን የሚል እንጂ ፒውር እንትና ነበረ። የኢህአዴግ ልማቶች በሙሉ ብዙ ሞካክሯል። ኮንዶሚኒየም ሞክረዋል፣ አንዳንድ ነገር ሞክረዋል። በሙሉ የኢህአዴግ ልማቶች ወፍ ይበላቸዋል። ፖለቲካል እንትን አላቸው ውስጡ ፖለቲካል ከሰራው ስታፈርሰው አሁን የኮንዶሚኒየም የምትለው በጥቃቅንና አነስተኛ መደራጀት አለ። በዛ ለማቅረብ በጥቃቅንና አነስተኛ መደራጀት ማለት ደግሞ የፖለቲካ ፓርቲ እንትነት አለው። እንደዚህ ማድረግ አለብህ ኳሊቲ ኮምፕሮማይዝ የሚያደርጉ በርካታ ነገሮች ፖለቲካ ያስገድድ ነበር እንጂ አሁን ኳሊቲና ኳሊቲ ብቻ ጥራትና ጥራት ብቻ ነው የምፈልገው ብለው የሚሰሩ እንትኖች አልነበሩ። ትልቅ ያረመው ይሄንን ነው። ሌላው ደግሞ በጣም አሁን ይሄ የዚህ አዋሪ እነዚህ ማዕድ ማጋራት ምናምን ጉዳዮች ከመልካም ልብነትን ባሻገር ማለት ነው አንድ ኢኮኖሚካል ስትራቴጂ ይመስለኛል። ለምን ይመስላል እንደዚህ አንድ ሀገር ምንጭቅ ብሎ ሲወጣ ጽሁፎችን ዝቅጫ እናንብባቸው ይችላል። ምንጭቅ ብሎ ሲወጣ የሆነ ሀገር ይቅርታ ሰላም ናችሁ አለ የሚያዝረከርካቸው የሚጥላቸው የሀብታሙና የድሃው መጠን ሊለያይ ይችላል። አይ አልጀመሩም ገና ሊጀምሩ ነው። ድሮኑ እየቀረጸ ነው። እሺ በሀብታሙና በድሃ መካከል የሚፈጠረውን ጋፕ ልዩነት ላትቆጣጠሩ ትችላለህ። እድገት አትመዝግባለህ፣ ሀገር አድጋለች ምናምን፣ ግን ላትቆጣጠሩ ትችላለህ። በእንዲህ አይነት በጎ አድራጊ ማህበረሰብ በመፍጠር ነው በማዕድ ማጋራት ምናምን በዚህ የአቅመ ደካሞችን ቤት በማደስ ምናምን ሊሰሩ ያሰቡት ነው ይመስለኝ። አውሬ መሀል ነው ቁጭ ያለ። ይሄ ጉልቱ ነበር አይደል? አሁን ጉልት ውስጥ ነው ቁጭ ያለ እና ከአድማሱን ደግሞ ይኸው መጥዳቱ መጥራቱ ምናምን ብቻ አይደለም፣ መሰራቱ ብቻ አይደለም፣ አድማሱ ነው ስፋቱ፣ የእይታ አድማስ ልክ ወጥቶ በጣም ደስ ይላል ማለት የት ነው እይታ ወደዚህ ብትል የት አሉ አሁን እኛ ኩስስ ድንግጥ ጥብብ ብለው ምናምን መሳቂያ ሁሉ ካለ በተአላ ሰፈሩ የቤተ መንግስት ምናምን አካባቢ ስለሆነ አንዲት እናት እዛ ዶክመንተሪ ሰርተን አይደል አዲሱ ሲል አንዲት እናት የምታወራው የሚያወሩት የሆነ ቀን ለኔም እንደሚደርሰኝ ተስፋ አደርግ ነበር። መጀመሪያው ሲገነባ ሁለተኛው ሲገነባ ምናምን የሆነ ቀን በቃ ለኔ የሚደርሰኝ ለኔ ተስፋ አደርግ ነበር።
ተግባሩን ሲያዩ በኋላ ቀላል እኮ አይደለም። ይሄ ትረስት ይሄን እምነት በምን ትገዛዋለህ? ካልቸራችን ራሱ በራሱ ምንድነው በቃ ምንም ብታረግለት እኔ ካልበላው ጭሬንደር ምናምን የሚለው ነገር አለ ፕላስ ከምታረግልኝ ነው ከእናንተ ይኖራለሁ። ደግሞ ድህነትን ፕሮሞት የሚያደርግ ማህበረሰብ አይደል ያለው? እውነት ነው። ቆሻሻ ድህነቴ እኮ ጠቀመችኝ ምናምን ብሎ እሱን ፕሮሞት የሚያደርግ ሰው ነው። ኩስስ ያለ ነገር ፕሮሞት እናደርጋለን። እውነት ነው። ከዛ ደግሞ ሀብታም ነው አይታም እኮ አሁን እዚህ ውስጥ ያስገባኝ ብለህ ታፈርስለታለህ ቤትህን። አሁን ስታይ የሆነ ቀን ይመጣልኛል የኔስ መቼ ነው የሚፈርሰው የሚለው እኛስ ጋር መቼ ነው የሚደርስልን ሚል ጉጉት የተፈጠረ በገነባው ትረስት ነው። ያኔ ለምን መጣብኝ አፈረሰብኝ አሁን ባፈረሰልኝ እንዴ ከዛ ወደ ኮሪደሩ ሄዶ ባይዘው ይሄ ትረስት ነው። እውነት ነው። ደግሞ ቤተ መንግስት ዙሪያህን ከማሳየት አይቀርም። ጽሁፎቹን እያያቸዋለሁ ብለሃል እንግዲህ እስኪ ለዚህ አንተም ዝብ ነበርክና አንብቤልሃለሁ። ይሄኛው ቤተ መንግስት ደጃፎች አንዱ ነው። ያኔም ስጽፍ ምን ጻፍኩ አላውቅም ብያለሁ። አቤት ጋዜጠኛ የመሆን ዕዳ ያኔም ስጽፍ ነው። በተለይ ዘመን ጋዜጠኝነት ፈተናው ለጉድ አቤት ጋዜጠኛ መሆን ዕዳ በተለይ በዚህ ዘመን ጋዜጠኝነት ፈተናው ለጉድ ነው። በአንድ በኩል እችላለሁ ያለ የሥራ አማራጭ ያጣ ሁሉ እየተነሳ የሚከትፍበት ሲሆን በሌላ በኩል ደግሞ ባለሙያው ከፈቃድ ሰጪው አካልና ከመንግስት የሚደርስበት ጫና ጋዜጠኝነቱን አቀጭጮታል። በተለይ ደግሞ ማህበረሰቡ በጋዜጠኞች ላይ የሚጥለውን ተስፋ ስንመለከት የቁጭታችን ልክ ጣራ ይነካል። ማህበረሰቡ ጋዜጠኛ የሚለውን መጠሪያችንን እንጂ ያቅማችንን፣ የሸራችንን፣ የወገንተኝነታችንን፣ ያሸርጋጅነታችንን ልክ በውላ አያውቅም። ስለዚህም በደል በደረሰባቸው ፍትህ በተነፈጉ ጊዜ ሮሯቸውን ይዘው ወደ ጋዜጠኛ ይገሰግሳሉ። ይሄኔ በሙያ ላይ የሚወሰልቱ ጋዜጠኞች የህብረተሰቡን ችግር ከሆዳቸውና ካለቃቸው ደስታ አንጻር በመመዘን ገሸሽ በማድረግ ተስፋ የጣለባቸውን ህብረተሰብ ሲያሳዝኑ፣ የተቀሩት ጥቂት ታማኝ ጋዜጠኞች ደግሞ አቅማቸው በፈቀደው መጠን የቻሉትን ለማድረግ ይፍጨረጨራሉ። ነገር ግን የሰፊው ማህበረሰብ ችግር በዛው ልክ ሰፊ እንደመሆኑ የአካባቢውን ችግር በታማኝነት የሚያካፍሉን ጋዜጠኞችና የመገናኛ ብዙሃን የሉንም። ማህበረሰቡ በኢትዮጵያ ጋዜጠኝነት ውስጥ ካለው አስቸጋሪ ፈተና ይልቅ ጋዜጠኝነቱ ገዝፎ ስለሚታየው አቤት ማለታቸውን አያቋርጡም። ባለፈው ማክሰኞ ሰኔ 26 ቀን 2005 ዓ.ም የገጠመኝ ጉዳይ የማህበረሰቡን ተስፋ ማሳያ እንዲሁም የዚህ ጽሁፍ ጭምር መነሻ ሐሳብ ነው። በዚህ ዕለት ጠዋት 2 ሰዓት ተኩል ገደማ 4 ኪሎ ከቤተ መንግስቱ ፊት ለፊት ከመኖሪያ መንደርነት ወደ ፍርስራሽነት ጉራንጉርነት ወደ ተቀየረው ሰፈር እየዘለኩ ነው። አንድ መጠነኛ የሩቅ ለሩቅ ትውውቅ ያለን ሰው ሰላምታ ከጉዞ የገታኝ። ሰላምታውን ተከትሎ ለ52 ዓመታት ከኖርኩበት ቤቴኮ በግፍ ልፈናቀል ነው ሲል ለወዳጅ እንኳን ረጋ ብለው ሊነግሩት የሚችሉትን ብሶት ለኔ ለባዳው ምሬት በተቀላቀለበት ድምጽ ጮክ ብሎ ነገረኝ። ለምን ሊነግረኝ እንደፈለገ ግራ ገብቶኛል። እንዴት እንዲህ ሊሆን ቻለ አልኩት። እኔ ምን አውቃለሁ የኢህአዴግ አባል ለሆነችውና አሜሪካ ሀገር ተንፈላሳ ለምትኖረው እህቴ ብርና ቦታ ሊሰጧት እየተስማሙ ነው ሲለኝ የአባልነት ጥቅማ ጥቅም ቀበሌ ተሻግራ አሜሪካ ገባች ስል በውስጥ ያጉረመረምኩኝ። ቀጠል ላደረግኩኝና እንዴት ለሷ ሊሰጧት ቻሉ የሚል ጥያቄን አስከተልኩ። እኔው በራሴ እጅ የሰጠኋት ሰነድ በእጇ ስለሚገኝ ብቻ እሷን የቤት ባለቤት አድርገው እኔን ሜዳ ላይ ሊበትኑኝ ነው ብሶት የተጫነው ምላሽ ሰጠኝ። ለመሆኑ ቤቱ የማንና በማን ስም ነው የሚገኘው? የኔ ጥያቄ ነበር። ቤቱ የእናታችን ነው፣ ካርታውን በእናታችን ስም ነው አስረግጦ በፍጥነት መለሰልኝ። ይህ ሰው በቆይታችን ወቅት እንደነገረኝ ከሆነ ጉዳዩ መለከታቸዋል ያላቸውን ቢሮዎች ሁሉ አንኳኩቷል። አንድም አካል ምላሽ ሊሰጠው አልቻለም። ዛሬም ተስፋ ባለመቁረጥ በእጁ ላይ ለማስረጃነት ይሆኑኛል ያላቸውን ሰነዶች እንደያዘ እግሩ እስኪቀጥን መኳተኑን ቀጥሏል። ይህም ሰው የህብረተሰቡ አንድ አካል ነውና ይህንን ሁሉ ብሶት ለምን እንደሚነግረኝ የገባኝ ቀጣዩን ተማጽኖ ሲያቀርብልኝ ነው። እባክህ ተባበረኝ፣ አንተ ጋዜጠኛ ነህ፣ ብዙ ተብያለሁ፣ ተገፍቻለሁ፣ ችግሬን ተካፈለኝ ሲል እኔ በውስጤ በጋዜጠኛ ላይ የተጣሉ የተጋነኑ ተስፋዎች የሚል ምላሽ ሰጠሁት። ተማጽኖውንና ተስፋውን በማንሰላሰል ላይ ያለው እሺ የአልጀዚራ ስልክ የለህም አለኝ። እናፈላልጋለን አይጠፋም አልኩት። እባክህ ፈልግልኝ፣ ቢያንስ ቤቱን በላይ ላይ በግፍ ሲያፈርሱት ይቅረጹኝ ሲል ተስፋ የተሟጠጠበት ስሜት ውስጥ ሆኖ ተማጸነኝ። ከዚህ በኋላ ደግሞ እንደሚያገኘኝና ችግሩን ይበልጥ እንደምጋራው በማሰብ ይመስላል ከሐሳቤ ጋር ትቶኝ በቅርብ ርቀት ከነበረው የጓደኛው ቤት ዘለቀ። ዳግም ብንገናኝ ምን ልረዳው እንደምችል ባይገባኝም ውስጤ ግን ጥያቄዎችን ማንሳትና ማብሰልሰሉን አላቆመም። በ4 ኪሎ አካባቢ በአይን ብቻ እንኳን የሚታዩ ችግሮችና ግፎች ስፍር ቁጥር የላቸውም።
ተገቢው ቤትና ግምት አይሰጣችሁም ተብለው እጅግ በጣም አደገኛ በሚባል ሁኔታ ውስጥ ከሚኖሩት ጀምሮ እንዲሁ በዘፈቀደ ያለ መጠለያ ሜዳ ላይ የመበተን አደጋ እስከተጋረጠባቸውና ሜዳ ላይ እስከወደቁት ድረስ በርካታ ዘግናኝ ችግሮችን ማንሳት ይቻላል። በከተማዋ ውስጥ ከሚፈጸሙ መሰል አስከፊ ችግሮች ጋር ሲነጻጸር የዛሬው ባለጉዳይ ያሰማን ሮሮ አንዱ ማሳያ ብቻ እንደሆነ በእርግጠኝነት መናገር ይቻላል። ምናልባት በአንጻራዊነት ካየነው አነስተኛ ሊባል የሚችል ጉዳት ነው። ነገር ግን መቼ ነው በልማት ስም የሚፈጸሙ ግፎችና ጥፋቶች እልባት የሚያገኙት? እነዚህን ዜጎች ያላካተተ ልማት በሌላ ጎኑ ጥፋት አይሆንም? የዜጎችን አቤቱታ ሰምቶ አሳማኝ የሆነ ምላሽ የሚሰጥ አካል መቼ ይሆን የሚኖረን? ይህንን ጉዳይ የአንድ ተራ ግለሰብ ታሪክ ብቻ አድርጎ መውሰድ ፍጹም ስህተት ላይ ይጥላል። ይህ ዛሬ ታሪካችንን ልናወራላችሁ ያልተቻለን በርካታ ኢትዮጵያውያን እውነታ ነው። በየመንደሩ፣ በየሰፈሩ፣ በየቀበሌው፣ በየወረዳው ጥፋቱ አድማሱን እያሰፋ ለመምጣቱ በርካታ አስረጃዎች መደርደሩ ከባድ አይደለም። በመጨረሻም ትልቁና አስከፊው ሀገራዊ ውድቀት መከተሉ አይቀሬ ነው። ታዲያ የሀገሪቱ አስተዳዳሪዎች ከዚህ በእጅጉ የከፋ ታሪኮችን አስተውለው ያውቁ ይሆን? ዝምታቸው ስለምንና እስከመቼ ይቀጥላል? ጋዜጠኞችስ እንዲህ ያሉ ችግሮችን ከባለስልጣናቱ መልስ ሰበብ ብንለው ሳይሻል አይቀርም በእርግጥ እስካልተገኘላቸው ድረስ አፍነን የምናቆየው እስከመቼ ነው? ካለቆቻችን ከንቱ ውዳሴ ይልቅ በመከራ ውስጥ ያሉ ዜጎችን ድምጽ መቼ ይሆን የምንሰማው? ህብረተሰቡ በጋዜጠኞች ላይ ያነገበው ተስፋ ከመክሰሙ በፊት መታደግ ይቻል ይሆን? ምላሹን ለራሳችን እንተው። ከሁሉ በላይ ግን ባለታሪካችንን ጨምሮ ሌሎች ዘልቀን የማንጨርሳቸው ግፎችና በደሎች የሚፈጸሙበት ከሀገሪቱ ጠቅላይ ሚኒስትር መቀመጫ በቤተ መንግስቱ አፍንጫ ስር መሆኑ ነው። አፍንጫቸው ግን ይህንን እንኳን ማሽተት የቻለ አይመስልም። እና ይህንን ካላሸተተ ሌላውን ስለማሽተቱ በምን እርግጠኛ መሆን ይቻላል? ምናልባት በመካከላቸው ላይ ያለው ብቸኛው የአስፓልት መንገድ ኑሯችንና ህይወታችንን የየቅል አድርጎት ከፍሎት የድሆች ድምጽ አልሰማ ብሏቸው ይሆናል። አስፓልትና ወታደር በለየው አንድ ግቢ ውስጥ እየኖሩ ላለመተያየት፣ ላለመሰማማት፣ ላለመረዳዳት፣ ላለመተዛዘን፣ ላለመግባባት፣ ላለመደማመጥ፣ ላለመነጋገር መወሰን መቻል መጨረሻችንን የት ያደርሰው ይሆን? እንግዲህ ይሄን ስጽፋቸው ትዝ ይለኛል እዛ ግቢ ስንኖር መስፍን ግቢ አይደል የፈረሰበት ምን ያለበት ወደኛ መምጣቱ መስለኛል እንዲጽፍ ያለበት እሱ ራሱ ያስታውስ ያለው አሁን አቤቱታ ምናምን ይመጡ ነበር ጻፉልን ድምጻቸው ያሰሙልኝ ነበር። እኔ ከጻፉት ማለት ላይ ለመጀመሪያ ሳነበው ማሰናና በኋላ አንተ እንደው አይቻቸዋለሁ ብለህ ፕሪንት አድርጋችሁ አይቻቸዋለሁ። እስኪ አጋራ የትኛው ያየ ነበር? እሺ እኔ አንድ አሚኖክ ላይ ቁጭ ብለ የጻፍካት ነበር ለማስታወስ የሞከርኩት የቤተ መንግስት ሴቶቹ የሚገነቧት እንጂ የማይኖርባት ሚለው የሚኖርባት ሀገር ሚለው ባሬላ የሚሸከሙበት ምናምን ባሬላ የሚሸከሙበት አራት ኪሎ አዲሱ አርበኛ ህንጻ አራተኛ ፎቅ አሚኖክ ሆቴል የግራውን የበረንዳ ጥግ ይዤ ቁጭ ብያለሁ። በመፈራረስ ላይ ያለውን ሰፈርና በመገንባት ላይ ያሉ ህንጻዎችን እየቃኘው ቁልቁል መታዘብ ይዣለሁ። በፈራረሰው አቅጣጫ በቀደመው ጊዜ ሰዓት የላሱ የአዲስ አበባ አራዳ ይባሉ የነበሩ የአራት ኪሎ ወጣቶች የኋሊት ወደ ባላገርነት ተመልሰዋል። የፈራረሱት ቤቶችን ተክተው እዚህም እዚያም በበቀሉት ቋጥኞችና ጢሻዎች ውስጥ ተኮልኩለው ከፈነዱት ቧንቧዎች በሚወጣው ውሃ ገላቸውን ይታጠባሉ። ሁኔታው በገጠሩ ክፍል ወንዝ ዳር ያለውን እጥበት ያስታውሳል። በሌላ በኩል ደግሞ በቅርብ ርቀት በሚታየን ግንባታ ላይ አይኔን ጥያለሁ። በነገራችን ላይ በዚህ አካባቢ ከተስፋፉ ግንባታዎችና ባለ ንብረቶች ጋር ተያይዞ አራዳ ክፍለ ከተማ እየተባለ የሚጠራው ሰፈር በአካባቢው ነዋሪዎች አድዋ ክፍለ ከተማ የሚል ስያሜ ሰጥተውታል። በግንባታ ስራው ላይ ከተሰማሩ ሰራተኞች ውስጥ ሴቶቹ ትኩረቴን ይበልጥ ስበውታል። የያዝኩትን የፎቶ ካሜራ አውጥቼ ትኩረቴን የሳበውን ትዕይንት በምስል አስቀረሁት። አራቱ ሴቶች በባሬላ ሸዋና ጠጠር ተሸክመው ከውጭ ወደ ውስጥ ያግዛሉ። እድሜያቸው ከ20 እስከ 35 ዓመት ቢገመት ነው።
በአንድ በኩል ስራው ለሴቶች ያለውን ክብደት፣ በሌላ በኩል ደግሞ ሴቶቹን ለአደባባይ ብዝበዛ ሊዳረጋቸው የቻለውን የኑሯቸውን አዘቅት እያሰብኩ ብሰለሰል ገባሁ። ቀድሞውንም በየቤታቸው ለራሳቸው መኖር የማይሆንላቸው ሴቶች ከአቅማቸው በላይ የሆነና የላባቸውን መጠን ለማያገኙበት የብዝበዛ ጎዳና ከተዳረጉ ከራረሙ። በግንባታ ቦታዎች በማሽን ኃይል መከወን ያለባቸው አደገኛ ስራዎችን እየሰሩ ያሉት በእነዚህ ኑሮ በገፋቻቸው ሴቶቻችን ነው። ለፖለቲካ ፍጆታ ሲባል እንዲህ ያለው ተግባር እንደ ስኬት የሚቆጥሩት አይጠፉም። እውነታው ግን ሴቶች እንዲህ ያለውን አስቀያሚ የጉልበት ስራ ሲሰሩ ማየት ያማል። ይህ ባርነት እንጂ ለክብራቸው ሆነ ለውለታቸው የሚመጥን ስራ አይደለም። መብሰልሰሌ ወደ መብከንከን ወደ መበሳጨት እያመራ ነው። ካለውበት 4ኛ ፎቅ ላይ መፈጥፈጥም እየቃጣኝ ጀመረ። ሴቶቹ ቀደም ብለው የሚያግዙት ጠጠርና አሸዋ ከልክ በላይ እንደተጫነ አህያ ጣር እየሆነባቸው ሲገርመኝ አጥሩን አልፎ አሸዋውንና ጠጠሩን ወደሚጭኑበት የመጣ አንድ ወጣት ለሴቶቹ በሚሰፈርላቸው ጭነት ስላረካ ወደ ባሬላው ላይ ከሚጭነው ሰው አካፋውን በቁጣ ተቀብሎ ራሱ መስፈር ጀመረ። ባሬላው ሞልቶ እስኪፈስ ድረስ ከልክ በላይ ሞላ። እንስቶቹ ከቀደመው በበዛ ጣራቸው ስራቸውን ቀጠሉ። በአግባቡ ለመራመድ እንኳን ክፍተት በሌለው ቦታ ወጣቱ በፍጥነት እየጫነላቸው ለሰው ልጅ በማይቻል መልኩ እንዲፈጥኑ ማዋከብ ጀመረ። በማሽን ፍጥነት እንዲሰሩ የተፈረደባቸው ሴቶች የቻሉትን ያህል እየተሯሯጡ ነው። ድካማቸውን፣ እርምጃቸውን ፊታቸው ይናገራል። ከተወሰነ ቆይታ በኋላ ሌላኛዋ ኑሮ አደባባይ ያዋላት ጎስቋላ ቡና ዟሪ በአካባቢው ላይ ተከሰተች። ሸክም ካደከማቸው ሴቶች አንዷ ቡና ሻጯን ስታይ ፋታ ወስዳ ጥሟን የሚያስታግስላትን ቡና ለመጎንጨት በደስታ ስሜት ልጅቷን ወደ እሷ እንድትመጣ በጉጉት ጠራቻት። ባለቡናዋ ገና ፌርሙሷን መክፈት እንደጀመረች የቀደመው ነጃሳ ወጣት መጣና ሁለቱንም አስደነበራቸው። ቡና ሻጯንም ከአካባቢው አባረራት። ለመጠጣት አሰብስፋ ስትጠብቅ የነበረችዋም ከነጥሟ ወደ ስሯ ተመለሰች። የስንቱን ጥምና አራራ በጥም ቡናዋ እንዳልታደገች ዛሬ ለሰው ፊት የዳረጋት አስቀያሚ ድህነት አንድ ሲኒ ቡና እንኳን በቁሟ እንድትጠጣ አልፈቀደላትም። በኋላ እንደሰማሁት ከሆነ የሚያዋክባቸው ወጣት በቅርቡ ነው ከባሬላ ተሸካሚነት ወደ ተቆጣጣሪነት የተዘዋወረው። ድሮስ ጠላትና ጨቋኝ መች ከሩቅ ይመጣል። በእርግጥ የሀገሪቱም ችግር ተመሳሳይ ነው። ተጨቋኝ የነበረው እድሉን ሲያገኝ ያለፈበትን ችግር ከመጠየፍ ይልቅ እሱም በተራው ጨቋኝ ሆኖ ብቅ ይላል። ሁሉም በየደረጃው ጨቋኝ ነው። አንደኛው ቅጥረኛ ጨቋኝ የሴቶቻችንን የሚረግጠው ነው። አብዛኛዎቹ ሴቶች አደባባይ የመውጣት ድምር ውጤትም ቢሆን አምባገነንነት ነው። ከየቤታቸው የሚጀምር አምባገነንነት። የሴቶቻችንም ፍጥረት እንዲህ ነው። በቤት ውስጥ የነበራቸውን ህይወትም ሆነ አደባባይ የዋለው ገመናቸው ከራስ ይልቅ የሌሎችን ነገ ህይወትና ሀገር ለመስራት ነው። ህይወት የሚያሳጥረው ጉዳታቸው የሌሎችን ህይወት ለማስረዘም የተከፈለ መስዋዕትነት ነው። የእነዚህ ሴቶች እጅ የሚጠብቁት ቤቶች ብዙ ናቸው። ልጅ፣ እናት፣ አባት፣ ወንድም፣ እህት፣ ባልን ጨምሮ ሌሎቹ ከነዚህ መሰል ሴቶች የሚጠበቁበት ሁኔታ በርካታ ነው። በሸክም የተቆረጠው ገባቸው ወደ ቤት የሚመለሰው በሀሳብ የኃላፊነት ዕዳ ብቻ ይዞ አይደለም። እቤት ያለውም ስራ እነሱን የሚጠብቅ ነው። በዚህ መንገድ በርካቶቹ ሴቶች በሌሎች ላይ ህይወትን ዘርተውና ለሌሎች ኖረው ሲያበቁ እነሱ ግን መክሰም ይጀምራሉ። በጉብዝናቸው ጊዜ ያበረቷቸው፣ በውድቀታቸው ጊዜ ይደርሱላቸው ይሆን ወይ የሚለው ጥያቄ ብቻ ነው። በየጎዳናው የወደቁ፣ የሚበሉት ያጡ፣ ያልጋ ቁራኛ ሆነው የቀሩ፣ በልመና የሰው አይን የሚገርፋቸው የሀገራችን እናቶች በቀደመው የጉብዝና ጊዜያቸው ስለ ሌሎች የኖሩ ናቸው። እነሱ ባዩትና በገነቡት ሀገር ላይ ነው ጨቋኞች ወንዶች የምንሸናበት፣ በኩራት የምንራመድበት። አዎ ድህነት በጣም ያስጠላል። በተለይ እህት እናቶቻችን ላይ ተጨማሪ መከራ የሚዳርግ ድህነት ይቀፋል። ቤታቸውንና ቤተሰባቸውን በመንከባከብ ነገ የማትታደጋቸውን ሀገር መስራት፣ ባይኖሩ የማትኖር ሀገር ቢሰሯትም ምድር ትነፍጋቸዋለች። ሀገሪቱ በኩራት የምታወራው የሴቶች ክፍል ጨለማ ነው። ዛሬ ስለ ሴቶች ብዙ የሚለፈለፍበት ጊዜ ላይ ብንሆንም ነገሩ ሁሉ ለቁጥርና ለፖለቲካ ፍጆታ ከመዋል ያለፈ ፋይዳ የለውም። በብዛት የሴቶቻችን ሚና ከስብሰባ ሰልፍ አድማቂነት፣ ከኢቲቪ ፕሮግራም ማሟያነት፣ ከመከራ ተናጋሪነት፣ ከካፌና ቡና ቤት አድማቂነት አልዘለለም። በሴቶች ጉልበት የተገነቡት ህንጻዎች ውስጥ ሴቶች የሚኖራቸው እድል የጽዳት ሰራተኛ አሊያም ደግሞ ጥበቃ ሆኖ መቀጠር ነው። እሱም በጥቅም ካልተያዘ ማለት ነው። ከዚህ በተረፈ ደግሞ አልፎ አልፎ በሀሜት ደረጃ የምንሰማው አንዳንድ ህንጻዎች የባለስልጣናት ሚስቶችና ውሽሞች ሊሆን ይችላሉ። በቃ ከዚህ በተረፈ ሴቶቻችን ሀገሪቱን ሊገነቧት እንጂ ሊኖሩባት አልፈቀደችላቸውም።
ያወራናችሁ ይሄ የሚሆነው እንግዲህ ቤተ መንግስት ደጃፍ ግፎች ብለን የምናነሳው ይሄን ጉዳይ ነው። ይሄ ሁሉ የሚሆነው የት ነው? ፊት ለፊት አይደል? አዎ። አምባሳደር አሁን የተገነባበት አምባሳደር የተገነባበት አሚኖክ ላይ አርበኞች ላይ ሆነን የምናየው የነበረው ይሄን አርበኞች ማለት አሚኖክ አስታወስ አንድ ትሁት ባለቤት ነበር አይደል? አሚኖክ ሄኖክ ይባላል። የኢትዮጵያ ሲቪል ሶሳይቲ ምክር ቤት ፕሬዝዳንት ነበር ከለውጡ በኋላ ትልቅ ስራ ሰርቷል እና እሱ እንዲያውም የኢትዮጵያ ሞዴልም ነበረ። እዛ ምግብ ቤት ከፍቶ የአካባቢውን ዋጋ አጥንቶ እሱ በጣም ከግማሽ በታች ብር ከሸጥ ነበር። ንጹህ ዘይት ይጠቀም ነበር፣ ንጹህ ምናምን ይጠቀም ነበር። ከዛ ከሰረ። ለምን ትከስራለህ እንደ ሰው አትሰራም ወይ ምናምን ሲባል እኔ በሶስት ምክንያት ነው የምሰራው። አንደኛው እግዚአብሔር የሚከብርበት ከሆነ፣ ሁለተኛው ሀገር የሚጠቅም ከሆነ፣ ሶስተኛው እኔ ማተርፍበት ከሆነ ነው የምሰራው። ሶስቱም ካላሟላ አልሰራም ይል ነበር። እንዲህ አይነት ሰዎች ታስሯል። በዞን ናይን እንትኖች በዞን ናይኖች ሲታሰሩ እዛ ይሰበሰቡ ስለነበር ነው። እዛ ይሰበሰቡ ስለነበር ብቻ ሳይሆን እሱ ኤንጂኦ ሰራ ነበር። ሶሊያና የምርጫ ቦርድ ፒአር የነበረችው እሱ ጋር ትሰራ ነበር። እሱ የሚመራው ኤንጂኦ ሰራ ነበር። በዚህ ምክንያት ግንኙነታቸው እሱ ጋር መስራት ብቻ ነው። በአጋጣሚ እሱ አይለችም ነበር፣ አሜሪካን ሀገር ነበረች። እሱን አስሮታል። የተወሰነ ጊዜ አስሮት ነው የፈቱት። ከለውጡ በኋላ የሲቪል ሶሳይቲ ምክር ቤት ፕሬዝዳንት ሆኖ ነበር። አሁን ይሄ ምንድነው የአዋራ አካባቢን ለመቀየር ዝቅተኛ ገቢ ላላቸው ወገኖች የተገነባ የጋራ የመኖሪያ መንደር አክቹአሊ መንደር ብለውታል እነሱ። በቃ እኔ መንደር ነው መሆን ያለበት ብዬ አምናለሁ። በክቡር የፌዴራል ጠቅላይ ሚኒስትር አብይ አህመድ ተመረቀ ጳጉሜ 2016 ዓ.ም ይላልና እኔ ግን ሰፈሩ ራሱ እኔ በሻሻ ብዬ ብጠራው ማለት እንትን ነው። አንተ ተመሳስሎባል። እዛ ሜዳ ስቶሪውን ስለሰራ ምናምን በጣም ተመሳስሎባል። እንትኑ ነው በመገናኛ ደረጃ ማኮ ትስቃለህ እኮ ነው። በሻሻ እኮ እንደዛ አለች። በሻሻ እኮ ማለት አፈር ማለት ነው። በቃ አይ እዛ የተሰራውን ስራ ምናምን አይታል። ቲንኪንጉ ነው እንጂ በቃ ስለዚህ የበሻሻው ሰውዬ ቅድም ያልከው እኮ አንተ ልብ ነው የአብይ ልብ ነው የሰራው ሀገር የሚሰራ ይሄ ልብ ነው ስትል የሰውየው መነሻ ማየት ያስፈልጋል። ቅድም እንዳልኩ የገነቴን ቤት ከማድረስ ነው የጀመረው። እዛ በሻሻ ላይ ጤና ኬላ ከማም ከመስራት ነው የተጀመረው ይሄ ጉዳይ። ከዛ ከምንም በላይ ደግሞ እዛ ያቺ ከተማ ያቺ ገጠር ለዚህ ለትልቁ ከተማ አየህ አጀማመር ሳይሆን አጨራረስ ነው የሚባለው። እሳቸው ይላሉ ማን ነው ጀመርክ ሳይሆን ማን ነው ጨረስክ ነው ዋናው ነገር ይላሉ። ገብቶሃል? ዋናው ነገር እሱ ነው። ስለዚህ ምናልባት ነው ዊሽ አደርጋለሁ እንዲያውም ያ እሳቸው የተወለዱበት እንደሞኛ ሄደ ምናልባት እንደዚህ ትንሽ በዚህ ደረጃ ሰፊ ባይሆን እንኳን የሆነች አንድ እንደዚህ አይነት እኮ ህንጻ ብትገነባ ማለት ይችላል አካባቢው ሰው እውነት እና ምናልባት እሳቸውን ሪፕሬዘንት ቢያደርግ ቢገልጽ የሚለውን እንዲገልጽ ነው ደጋግሜ እሱንም ማነሳውና this is እውነትም እንዳሳቸው እንዳሉት መንደር እዚህ ላይ እንደተባለው መንደር ሆነ እኮ በስድስት ዓመት መንደር መገንባት ይቻላል። ግን ተቻለ አይደል? በስድስት ዓመት መንደር መስራት ይቻላል። ኢትዮጵያ ውስጥ እኮ በስድስት ዓመት እኮ ህንጻ አንድ ኮንዶሚኒየም አንድ ብሎክ መስራት አይቻልም። 97 ዓመተ ምህረት ነው ኮንዶሚኒየም ይስገባ እኔ የተመዘገብኩት 2005 ነው 2005 ነው 97 2005 የተመዘገብኩት 11 ዓመት ነው። እኔ እንኳን አልደረሰኝም። ቆጥብ ተብለ 28 ነው የሚባለው። 28 መሰለኝ የተመዘገብኩት። 28 ማለት 20% ካንተ የሚጠበቅብህ 80% ባንክ የሚሰጥ ነው። ከባንክ ብር ወስዶ መገንባት የሚችል 12 ዓመት ሞላው። 12 ዓመት ሞላው። አቤት ስሜ በስተት እንኳን ገብቶ ያውቃል። አላለቀም ማለት ነው። ይገባል። ከዛ ነበረው መጽሐፍ ላይ እኮ ማነጽረው እኮ አንዱ ይሄ ነው። ፕሮጀክቶች ትላንትናና ዛሬ ቀደም ያነሳው የባቡሩ መንገድ ትላንትናና ዛሬ አሜሪካ ግቢ የነበሩ ዜጎች ቤተ መንግስት ደጃፍ ግፎች አለ እንጂ እንደጻፉት አላስታውስም ነበርና አንተ ቅድም ፕሪንት ያረካው ላይ ያየው ነበር። እዛ የነበሩ ዜጎች እንዴት እንደተፈናቀሉ ትላንትናና ዛሬ ዜጋ ሲፈናቀል ነው ይፈናቀለው ወይ ደግሞ እንዴት ነው ለልማት የሚነሳው ልማቱ ላይ ያለ ትረስት ራሱ እንዴት ያለ ነው የሚለውን በሙሉ የሚሸፍንልን ወይ ደግሞ እነሱን ሁሉ የሚመልስልን የሚነካ ፖይንት ነው እና ከባቡር መንገዱ ከዛ የኢንዱስትሪ ፓርኮችን ጉዳይ ብታነሳ ሀገር ላይ ኤኮስ ከየት ድረስ ይላል እስከ አባይ ግንባታ ድረስ የሚሄድ ነው። ባይዘው እውነት ነው። በግንባታ ሀገር የምታጣው በግንባታ ስም የምትበደረው ከዛ ተበድሮ ደግሞ እንዳይሆን የሚሰሩ አስፋልት መሀል ህንጻ ይሰራል።
የዘመዱን ህንጻ ይሰራል። ከዛ ከሀገር ማሸሹ ምናምን ጉዳይ እንዳለ ሆኖ ግን ግንባታ ባለመጨረስ ብቻ ነው ህዳሴ ባንጨርስ ፌሙን ይሉታል ከ1 ቢሊዮን ዶላር በመዘግየቱ ብቻ ምታጣው ማለት ነው። አስብ በአመት የምናገኘው የነበረው ቢዘገይ ሊያሳጣን የሚችል ግንባታው ባለማለቁ ብቻ ሊያሳጣን ይችል ነበር። ስለዚህ ግንባታ መጨረስ ማለት ብዙ ነገር መጨረስ ማለት ነው። ለእነኚህ ልጆች ሀገር መስራት ማለት ነው። ለእነኚህ ልጆች ተስፋ ማለት ነው። እዛ ውስጥ ያለው እነኚህ ልጆች እንደሚቻል የሚያዩበት ማለት እኮ ነው። ገብቶሃል? እያዩ እኮ ነው የሚያደርጉት። ደህና ናቸው? ከዚህ በኋላ እንዴት ናቸው? ሰላም ነው? ማነው ስምህ? ዮናታን። ስንት ዓመት ነው? እኔንም ጨብጭኛ 7 ዓመት። ባባ ደህና ነህ? ማነው ስምህ? አንተስ? በሱ ፍቃድ በጋሻውን ታውቀዋለህ? ወዳጄ ደህና ነህ? ማነው ስምህ? ታታ። ይሄ አዋሬ እናንተ ሰፈር ነው? ተለወጠ እኮ ረሳ ነው እኮ ድንገት መተን ረሳ ነው እኮ። ማን የሰራው ይሄንን ቤት? ማን የሰራው? ዶክተር አብይ ነው የሰሩት? እሳቸው አይደሉም? አብይ አይደለም የሰራው ነው እንዴ? አይደለም። በምን አወቃችሁ? አይታችሁ ታውቃላችሁ አብይ? ኧረ አያችሁት? መቼ አያችሁት? ይሄ ሲመጣ ሲያልፍም ታዩታላችሁ። ሌላ ጊዜ ደግሞ ባይዘው አንድ ያልነገርኩት ታሪክ ቤተ መንግስቱ ራሱ የሚጎበኝ ምናምን ሆኗል ብያለሁ። ኮንቴነር ከየኢምፖርተሮች ሰብስበው ህፃናት ያስገቡበት የጎዳና የሚኖሩ ልጆች ተሰርቶ ፎቅና መሬት ተደርጎ የሚገርም ግቢው ዙሪያ ተደርጎ ነበር። አሁን ስለማላቅ በቅርቡ አላቅም እንጂ ያኔ እነሱ እንዲኖሩበት ሁሉ የተደረገ ነውና ባባዬ አሁን እናንተም ደግሞ ይሰራል አይደል? ከዛ እናንተም እንመረቃለን አይደል? መተን ማን ያልከኝ አንተ? ዳግም በርቱ። እሺ እመጣለሁ። እሺ ጠይቃችኋለሁ። እሺ እናንተም ታገኛላችሁ። በርቱ። ምን አልከኝ? እና አይ ፔን አለ። አሁንም ሰፊ ነው ጉዳዩ። አሁኑ ጉዳይ ከልጆቹ ጋር ያወራነው ራሱ ጉዳይ የሚያሳይ ምንድነው የኢትዮጵያ ችግር ሰፊ መሆኑ እንኳን የኢትዮጵያ የአሁን ያዋሪ እንኳን በመላት ለመፍታት በጣም ብዙ ህንጻ የሸፈነው የሚመስለው ህንጻ የሸፈነው ጉድ ብዙ ነው ማለት ነው። አየር ደግሞ ሰሞኑን ወደ ጣቢያችን የሚመጡ ቅሬታዎች አሉ አይደል? ከዚህ ከኮሪደር መፍረስ ቀደም ከጀመረው ጋር ብያዘልኩ እዚህ ፈረሰብኝ ነው ጩጫ ይታል ከሚጋው ጀምሮ ጋር ያለ እንትን ነው። አሁን ቲንኪንግ አለ የሆነ ካልቸር አለ አይደል? በሚሰሩት ትልቅ ፕሮጀክቶች መካከል የራስን ጥቅም ፍለጋ የሆነ ማጭበርበር ፍለጋ ማደናቀፍም አለው። ፕላስ አቅጣጫ ማውረድ ላይ ምንለው ጉዳይ አቅጣጫ ማውረድም እንዳልኩ የሆነ ሀሳብ ሲወርድ እንደከሽከሽ አንተ አቅጣጫ መፈጥፈጥ ነው የምለው እኔ እንዴት አድርጎ እንደሚወርድ እያየን ነው። ሀሳብ ሲወርድ ስንት ፐርሰንት 25% ሆኖ አይወርድም፣ ፍጥፍጥ ነው የሚለው። እዚህ የኮሪደር ልማቱ ላይ ያው ብዙ ፈረሳዎች ምናምን ይከናወናሉ። በዛ ሂደት ውስጥ የቀበሌ ሰዎች ነን፣ የወረዳ ሰዎች ነን፣ እንደዚህ ነን፣ ከመንግስት ጋር ቅርበት አለን የሚሉ አንዳንድ ሰዎች እየሄዱ ሰዎችን እያስጨነቁ ገንዘብ የተቀበሉ እንደሆነ መረጃ ደርሶን እኛ እያጠራን ነው እንደ ዋንታ ማለት ነው። ግን እንዲህ አይነት ነገሮች እንዳሉ ዝም ብለህ ይሄ ከማንም በላይ እየጎዳ ያለው ማለት ነው። አዎ ዝም ብለህ በእኛ ጉዳይ ነው፣ በውደቱ በለው በሜጋ በለው ጎልደን አይዲያ ከላይ ይመጣል ከመንግስት እታች ያሉ ሰዎች መፈጸም አቅምም ክፋትም ውስንነት አለ። መፈጠር ለራስ እንዲሆን አድርጎ ለማውረድ በሚደረግ ጥረት ውስጥ ሹፌሮቻችን ስንሰማ ዝም ብለህ ጽዳቷን መስማት እኮ በቂ እኮ ነው። እውነት ነው። ለምሳሌ ውጡ በቃ ቤቱ ለልማት ልቀቁ ይሉና ቀበሌ ወስዶታል። ምትክ ባለፈው እንደተወስዷል። በጎን ይመጣና ሰው ይልኩና እነሱ ይሄን ያህል ብር ከከፈላችሁ እንተውላችኋለን በሚል ብር እየተቀበሉ አሁን ደግሞ የጠቅላይ ሚኒስትሩ ይሄ ፕሮጀክትና ኮሪደሩ ትልቅ መነገጃ ሆኗል። ወደ ጣቢያችን መጣ ቅሬታ አለ። በየቤቱ መሳማ በየጎረቤቱ መሳማው አለ። ለልማቱ የሚነሳው እንዳለው ነው። ደግሞ ልክ እዛው ስለተሰገሰጉ ሰዎች ቀጥታ በብር ብቻ የሚደራደሩበት አንዳንዱ እንደም ያፈርሱትና መልሶ ለመገንባቱ ብር ይቀበላሉ። ይህ የወንጀል በጣም አደገኛ ወንጀል ነው። ብዙ ወንጀሎች ልትታገስ ትችላለህ፣ ብዙ ነገሮች ልትታገስ ትችላለህ። ይሄንን ልትታገሰው የሚገባ ወንጀል አለ። በጣም ከባድ የሀገር ክህደት ነው። የሀገር ክህደት በዚህ በጥድፊያ በጊዜ የለኝም መንፈስ ዋጋ እየከፈልከው መንፈስ ዋጋ እየከፈለ ለብዙ የሚቀድም ነገር እያለ ነገር ግን ይሄ የህዝብ ልማት ይቀድማል ብሎ
ከጊዜም ከትኩረትም ከገንዘብም አብዛኛውን በእጅታ እየሰራ እንዲህ ያው ከላይ የወረደ ጉዳይ እንዲካረክ እንዲህ ሳቦታጅ የሚደረግ ከሆነ ወረዳው ራሱ አቅዶ የሚሰራው ስራ ላይ ምንድነው የሚደረገው? ራሱ ክፍለ ከተማ የየለቱ የዜጋው ጉዳይ እንዴት ነው ሰው አገልግሎት እያገኘ ያለው የሚል ጥያቄ ነው የሚያስነሳው። ካልቸር እየሆነ እንደመጣ ሁሉ ጠቅላይ ሚኒስትሩ መከታተላቸው የእሳቸውን ፈለግ ተከትለው እንደመፍጠናቸው ሁሉ ያ ከለር አዲስ አበባ ውስጥ እየሰፋ እንደመጣቱ ሁሉ ያንን እንኳን የሚገዳደሩ ጥቃቅን እንከኖች አሉ ወይ ደግሞ ተባይ ልንላቸው እንችላለን እንከን ልንላቸው እንችላለን። እነኝን ግን መንቀስ ያስፈልጋል። ነገሩ የዋዛም ላይሆን ይችላል። አንድ ተራ ግለሰብ ወይም አንድ ተራ የወረዳ ውስጥ የሚሰራ ሰው በዚህ ድፍረት እንደ ነገሮች ላይ ገባ ይችላል። ከጀርባው የተደራጀ አስተማማኝ ደጀን ሊኖር ይችላል። ፕሮጀክቱ ማደናቀፍም አንዱ ጉዳይ ነው። ንግድም አለበት። የዘራፊ ፍልሚያ እንደምንለው ትልቅ የግብግብ ሀላብት የመሆን ፍልሚያ አለ። ፕላስ ደግሞ መንግስት ራሱ የሚሰራ እኮ የዲፕሎማሲ አካል ነው አይደል? የሚሊተሪ የፍልሚያ አካል ነው። ይሄን መስራት እችላለሁ ማለት በዚህ ግብግብ ውስጥ ይሄን ማደናቀፍ ደግሞ የመንግስትም መታገያ ስልት ውስጥ አርበኞች የሚያደርጉትም ትግል ሊሆን ይችላል። ይሄን መመርመር አለበት በደንብ እና ዝም ብሎ ማድረስ አይቻልም ማለት አይቻልም። አሁን እነዚህ ልጆች ትናንሽ ያገኘናቸው ልጆች ቀሪ ስራ መኖሩን ያሳያሉ። አሁን ምናልባት ፈርሶብን ነው ምናምን የሚል ትንሹ ድምጽ ከሰማ አሁንም ምናልባት የጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ የማያውቋቸው ብዙ ጉዳዮች እዚህ አካባቢ አሉ። ከዛ ሁሉ በላይ ግን የኢትዮጵያ ችግር ሰፊ ነው። አየህ ህንጻውን ከፊስታ የተፈታ ይመስላል ችግሩ። ይሄ የሸፈነው ብዙ ችግር ደግሞ ከጀርባ እንዳለ ማሳያ የሸራተን ቁልቁለት እለዋለሁ። እንግዲህ እሱንም ያው እንደምታነበው ነው የአዲሱ መጽሐፍ ላይ ያለ ክፍል ነው እሱ። ቅድም እንዳልኩ የወዳጅነት ምናምን ፓርክ ይሄ ገና ተገንብቶ ሳያልቅ ምናምን ያለው ነው። ከዛ በኋላ እዛ ይሄ ነው እንግዲህ አሮጌው ቄራ ካንተ ጋር ይኖርንበት ሰራውበት ሰፈር ፒኤም ከመሆናቸው በፊት አሮጌው ቄራ ስራችንን ሁሉ የማስታውስበት። ከዛ ደግሞ የሸራተን ቁልቁለት አስበዋል። አቦይ ግፍ እና አቦይ በዊስኪ የተራጩበት እነሱ ይጠጡኛ እየጠማን ውሃ ሲገቡ ሲወጡ የምናይበት አመታት እዚህ አካባቢ ሰው ያንን መከራ የተካፈለበት ከዛ የደፋቸውም የቁልቁለት ይመስለኛል። አንደርዱ አደገኛ ቁልቁለት ነው የሸራተን ቁልቁለት አይደለ? እንደምታው ለመኪና ራሱ ፈታኝ የሚባል ቁልቁለት ነውና ዳገት ውስጥ ተጣውም እንደዛው። ስለዚህ አሁን እነሱ የቁልቁለት አገኘን ብለው ሆቴሉንም እዚህ ሸራተን የሚያክል ሆቴል ይዘ የአዋሬ ኮንሰፕትም አሁን የምናያቸው መራመጃ የኮሪደር ልማትም እኮ ይሄ ነው። እንዴት ሸራተን ውስጥ የተዝናና ሸራተን የሚያክል ኢንተርናሽናል ሆቴል ይዘ ትንሽ ይሄን ነገር ማሰብ እንዴት አቃታቸው? ምንድነው የጋረደባቸው የሚለውን ቲንኪንግ ሁሉ የሚያሳይ ነው የሸራተን ቁልቁለት የሚለው ቲንኪንግ። እና ስለዚህ ይሄ እዚህ እየተዝናና እዚህ ሆቴል ከዛ ያ ቁልቁለት እንግዲህ የተሰራው ግፍ የነሱ ግፍ አለ። ከዛ እዚህ አለማየታቸው አለ። ከዛ እዚህ ላይ የተሰራውን ተአምር ደግሞ ይኸው በሙሉ ሳይንስ ሙዚየም ቅድም እንዳልከው ዘላለም ተገኙ ያልክ ጊዜ ስለ ሳይንስ ሙዚየም አላማው የሚያወራበት ነበረ። ሁሉም የተነሳንበት ዶት የሚቻል ነውና ይቻላል እንዴ? እንዴት እንደዚህ ቻለን? እኔ እንደው ቦልድ ነው እኮ የምላችሁ ተቃላል ኮኔክቲንግ ዘ ቦልድ ስንነሳ እንዳልኩ ዶቶቹ ነው ረቂቅ ናቸው። እኛ እሱ ያልደረሰም እሺ በሚል ትህትና እንኳን እንተውና ደማቁ የሚታዩትን ነገሮች እንኳን ላገናኝ ብትል በጣም ካንተ ጋር ባለው ተፈልኩበት አላማ እሱ አይደል? ምክንያቱም ሸራተን ከጎናችን ነው ምን ነበር ይመስለኛል ኑሮ መግባት ባጠገቡ ስታልፍ የሚሰማ እንትን ሌላ ነገር ነበር። የጥቂት ሰዎች የጥቂት ቡድኖች ሀገር ከመሆን ሰውን የሀገሩ ባለቤት የማድረግ ትግል ነው የሪፎርም ዋና ነገር። ህዝቡን የሀገሩ ባለቤት የማድረግ ትግል ይገባዋል። በቃ ሰው በዚህ መንገድ ላይ መራመድ ዲዘርቭ ያደርጋል። ውብ ነገር ዲዘርቭ ያደርጋል። እንደዚህ አይነት መንደር ውስጥ ገብቶ መኖር ዲዘርቭ ያደርጋል ብሎ መነሳት ቀላል ነገር አይደለም። ያውም ደግሞ በጥርፊያ ግን መብዛት አለበት። ቅድም እንዳልኩ እልፍ መሆን አለበት። ጠቅላይ ሚኒስትሩ ሀሳብ ከተነሳ በኋላ አንድ ሞዴል ከሰሩ በኋላ ሁሉም ተቀብሎ የሚሰራው እልፍ ሆነ የምትሰራው ነው መሆን ያለበት። እንደዛው በጥርፊያ ነው መሆን ያለበት። ይሄን ለማድረግ ሁሉ ሰው እንደ ሮል ሞዴል ምን ለማድረግ እየሞከሩ እንደሆነ ይረዳ ይገባል። እየሞከሩ ያሉት እያስተማሩ ነው። ሮል ሞዴል እየሆኑ ነው ያሉት። መንደር እኮ መገንባት ግድ ላይ ለኝ ይችላል። እኔ ምደርስለት በቀላሉ ምደርስለት ሰው አጠገብ ሊኖር ይችላል።
በጣም በትንሽ ገንዘብ እንደርስለት አጠገብ ሊኖር ይችላል። የእሱንም እኮ መውጫ መግቢያቸው አሁን የምንሄድበት መንገድ ጨምሯል። እውነት ነው። የመጣንበት ጉራንጉር የሚያምረው አዋሬ የሚያምረው የሸራተን መንገድ ምናምን ከቀሪው ከማያምረው ማንነታችን ጋር እንዲታይ ነው የምንንቀሳቀሰው እኮ። ለዛ ነው መንቀሳቀስ ውስጥ ነው ትንሽ ለውጥም ማደግም እድገትም አለ እንደምንለው። ካልተንቀሳቀስ ካታየውም እሱ ስለዚህ አሁን እሱ ይሄ ራሱ ሁነኛ ማንጻሪያ ይመስለኛል። አሁን ደርሶ መለስ ውስጥ የምታየው ባልተጠገነው ነገር ውስጥ እና በተጠገነው በጸዳውና ባልተጠገነው ሁለት ከተማ ይሁን ነው የሚገርም። አዲስ በተሰሩት እንትኖች ላይ ስትሄድና እንደዚህ ላይ ስትሄድ ምቾት አይነት ይሆናል። ምቾት ይነሳ። አሁን ለዚህ እኮ ነው ማቅመስ እኮ ጥሩ ነገር ነው። ለዚህ አሁን እየደበረ ይመጣል። ስለዚህ ዲማንድ ታደርጋለህ። ይሄ ነገር ይሰራ፣ ኮሪደር በዚህ መምጣት አለበት ትላለህ። አልበርት አይንስታይን ጂኒየስ ነው የምንለው እኮ ለዛ ሪሌቲቪቲ ቲዮሪ ይኸውልህ። አሁን እዚህ ጋር ለምሳሌ ንግድ ባንክ እዚህ ጋር አለ። ሌላ ጊዜ እናወራው ይሆናል። አሁን በዚህ የሚወራም ከሆነ ግን ንግድ ባንክ ምሳቸው እንደጨረሱ ታውቃለህ? አዎ በደንብ የጨረሱ በዛ ፍልስፍና መሆኑን ታውቃለህ? አባረው ሳይንስን መንግስትን አባረው ከሳይንስና ቴክኖሎጂ ሚኒስቴር ይሄንንም ይዞ የነበሩት አቋራጮችን አባረው ከሲቪክ ማህበራት ጋር ያደረጉት ውይይት ላለልህ ከፈለክ ቪዲዮ እናንተ ጋር አባረው ነው የሰሩት ያስጨረሱ። በመጨረሱ ደግሞ ምን ታለ ዲፕ የምለው ዲፕሎማሲ ጥልቅ የምለው አንዱ ማሳያ ይሄን ህንጻ ቻይናዎች መጨረሱ በቻይናዎችና በአሜሪካዎች መካከል ግብግብ መፍጠሩን ታውቃለህ? ህንጻ ዲፕሎማሲ ነው፣ ህንጻ ሚሊታሪ ነው፣ ዲቴል ያደርጋል ሲባል መጨረሳችን ያስፈራቸዋል። የኔ ጨረሰች ቻይና መሆኑ ለነፍስ ጋር ነው። እንግዲህ እንደው ዘገረ መንገድ እየተከራየ የሚነሳ ፍለው አለ። ለምሳሌ እዚህ አካባቢ መስጊዱ አለ እና አሁን ከዚህ ከባንኩ ህንጻ ማለቅና ከኢኮኖሚ ሪፎርሙ ጋር በታያይዘው ፍለው አካባቢ እንግዲህ መስጊዱ አለ። ሰግደው ተመሰራው ያ ዘራፊ ፊልም ያልኩ አይደል? አንዳንድ የፈላ ውሃ ፍል ውሃ የተባለው ራሱ በሚኒንግ ይሆን ይላል። አሁን አገሪቱ የምትቀቀልበት የሞቀ ውሃ ነበር ባይ ነበርበት። ሙቅ ውሃ ነው ሰው የሚታጠብ። ፍል ውሃ ግን ለሰው ልጅ አይሆንም። ስለዚህ ፍል ውሃ አሁን ብላክ ማርኬቱ ራሱ እዚህ አካባቢ ከመኖሩ ጋር ታስተያየው ማለት ፍል ውሃ የተባለው ራሱ በያኔ አንፍር ለማለት ነው። የሚነፍርበት እንትን ነው መቀቀል ነው። አገሪቱ የምትቀቀልበት ሀገር እኮ ነው ማለት ሰግደህ ወጥተህ ከዛ ከጎን ያሉ ሱቆቹ ምናምን ሁሉ እኮ አገሪቱ የሚታረዱባቸው ግፍ የሚሰራበት ማለቁን ከነበረው ጋር አሁን ኢኮኖሚ ሪፎርሙን አካባቢ ላይ የሚሰራበትን ስራ ይሄ አካባቢ ኢትዮጵያ ቴል ጀርባ ፈርሷል። አሁን እኔ ጋር የጠናንባቸው ቦታዎች ነው ከጀርባ የሚሰራው ምንድን ነው የነበረው? ሲፈርስ አሮጌው እንትን ብቻ ነው ቤት አለ የሚፈርስ አሮጌው ቲንኪንግ አሮጌው አሰራር አጠቃላይ ነው የሚፈርስ ብላክ ማርኬት ህጋዊ የነበረበት እኮ ሰው ነው። እውነት ነው። ዛስ አይኮ ፍልውሃ እኮ መልኮ ትክክለኛ ኢትዮጵያ የተቀቀለችበት የተገሸለጠችበት ነው ነገር ቁልፉ ያለው ጋዜ መተን የምናወራው ሊሆን ይችላል ማለት ዲፕ የሚለው ፍልስፍና የሚነሳው ባይዘው ከዚህ ህንጻም ነው ከበሻሻም እሳቸው በቅጥልቅ ስልት ይሉታል እዛ ከዛ ነው ዲፕ አልኩት። ዲፕሎማሲ ብለ ዲፕሎማሲ ተወሩቅ ነው ምንድን ዲፕሎማሲ ራሱ ቋንቋ መኛ አይደለም ሳይንሱም አልገባንም ገና። ስለዚህ ጥልቅ ነው። ይህ ህንጻ ደግሞ እንዳየው ራይ ጫፍ ትወጣለህ የምታየው ነገር አለ፣ ግን መሰረቱ ደግሞ በዛው ልክ ጥልቅ ነው የሚለውን የሚያሳይ ነው። ብሔራዊ ቲያትር ነው ያለ ነው። ብሔራዊ ቲያትር ህንጻውን ጀምሮ አላለቀም እስካሁን። ግን ጃንሆይ ሲገነቡ ከውጭ መጥተው ከስደት መጥተው የደረሰባቸው በባለፈው ሸራተን ጉዞ ላይ እኔም ሳነሳው ነበር። የሚገርም ስልታጠፍ የምጠብቀህ እሱን ላንሳ ነበር። እስኪ አንሳለ ይሄ ብሔራዊ ቲያትር ለጃንሆይ 25ኛ ዓመት ንግስና በዓል እንዲደርስ ተብሎ በሶስት ወር ነው ይሄ ቲያትር ተሰርቶ ተጠናክሮ ያለቀው። በሶስት ወር አረባ ለአገልግሎት ይበቃ። እውነት ነው። ጣሊያኖች ምናምን ነበር የሰሩት ያኔ አሮን ነው አርመኖች ይመስሉኛል፣ ግን እርግጠኛ አይደለም። ግን ወደ ቀደመ እንትናችን እየተመለስን ነው ትላለህ። ይሄንን ቀድሞም ነበረ እርሾ ነበረ እንዴ ምናምን ትላለህ። ይሄ በሶስት ወር የተጠናቀቀው ከጀርባ ያለው ህንጻ ግን መንግስት አንዱ አብሮ ቢያየው ደስ ይላል። አዲስ የተገነባ ያለው ህንጻ ስንት ዓመት ፈጀ? ከዛ በላይ ግን ጩኸቱ ሲገነባ ያኔ ምን ያደርጋል ህንጻ እንደመጡ ከስደት ሲያሰሩት ለሳቸው በሚሉ ፐርፐዝ አይደለም። ትልቅ ህንጻዎች ሲሰሩ ምን ያደርጋል እዚህ ያለው ጩኸቱ ራሱ አንድ አይነት ነው። ክብ ነው። ኢትዮጵያ እውነት ነው። ኢትዮጵያ ታሪክ ክብ ነው ለምንለው በጣም ማሳያ ሁነኛ ማሳያ ከሚሆኑ ነገሮች አንዱ ነው። እንግዲህ አሁን በኮሪደሩ ራሱ አየህ ትንሽ ተቀባብቷል ማለት ነው። ባለፈው ስመጣና አሁን ራሱ ሰላይቷል። አየህ ፍላት ራሱ ማለት ነው እየተከለ ነበር ይሄ መብራት እና አሁንም አላለቀም፣ እየተሰራ ነው፣ እያሳመሩት ነው። አብሮ ግን ከጀርባ ያለውን ህንጻ አይ ቲንክ ግን አሁን መገዳደሪያችን እንደሆነ አስበው እንደ ሀገር በቃ የምትወደው ሰፈር ምናምን የምትወደው ግንባታ አርኪቴክቸር ምናምን የምትጠቅሰው ዛሬንም ተማሪዎች የተመረቁ ነው የምናየው።
ሌላ ፐርፐዝ ምርቃት ነው። ካለቀ በኋላ እንግዲህ እናያለን። ኢትዮ ልከያየው ነው ጀርባ ያለው በጣም ትልቅ ቲያትር ቤት እየተሰራ ያለው በጣም የሚገርም ያው ቲያትር ቤት ማለት የናሽናል ቲያትር ማለት የሀገር ፊት እንደማለት ነው። አሁን በርካታ አዲስ አበባ ውስጥ ሊጎበኙ የሚችሉ ምናምን ጉዳዮች ሰርተዋል። ብዙ ነገሮች ሰርተዋል። ቱሪዝም ላይ በጣም ትኩረት ተደርጓል። ይሄ ናሽናል ቲያትር ደግሞ ሲያልቅ የተሟላ ይሆናል። ሙሉ ይሆናል። በጣም ትልቅ ግንባታ ነው እየተከናወነ ያለው። ይሄ ለገሃር መንገድ ነው እንትን ሆኖ ነው አይ ቲንክ በለውጡ ጊዜ ኮንትራክተሩ አፍሮጽዮን ምናምን ባለ ኮንስትራክሽን እሱ ነበር የወሰደው። አይ ቲንክ እሱ አቋርጦ ለመጀመር እንትን አድርገው መሰለኝ። ይሄ ራሱ ካለቀ በኋላ ለጋሪ ይሄ የኤግል ሲል ኤግል ሂልስ የዱባዮቹ ይሄ መንደር ነው ታውቃለህ። ይሄ መንደር ቲንኪንግ የተጀመረው እዚህ ነው ታውቃለህ። እኔ ሞዶ ቲንኪንጉን እንዳይፈናቀሉ ተባር አስተውሳለህ። ሼር ይኑራቸው ነው ወይ ሼር ይኑራቸው እዛው መኖር ይኑራቸው ምናምን ተብሎ ነው። የዩናይትድ አረብ ኤምሬትስ ወይ ዱባይ ራሱ ዱባይ ቀጥታ ዱባይ መሰለኝ ኤግል ሂልስ እና ትልቅ ቲንኪንግ የተጀመረው ከዚህ ነው። ባይዘው ማለት ያው በራሱ ሲመጣ ለውጥ ምን እንደድሮ ማፈናቀምና የሚባለው ነገር ቀንሷል። የለም ወዲያው የታወጀው ሰዎች ከዚህ በኋላ ቢፈናቀል ነው ልማትም ካለ እዛው ባሉበት ነው እንደረገ የሚለው እንትን የታወጀው ወዲያው ነው። እና ማይነካ ሰፈር ነው። ይሄ ሰፈር የተነካው ግን ደግሞ የፕሮጀክት በመስራት ሂደት ውስጥ ሄዴክ እንዳለው ነው። ኮሪደሩ ቅድም አንተ ያልከው ፕሮጀክት ማኔጅመንቱን የምናደንቀው እዛው ሰው እየተሰራ ነው እንዳለው ሄዴኩን የምታየው ይሄን ህንጻ መንግስት እንግዲህ መንግስትና መንግስት ለመንግስት ያደረጉት ዲል ሆኖ ግን እክሎባቸው የነበሩት የሆኑ ህንጻዎችን ማስፈረስ ቅድም ያልከው እኮ መንግስትን ራሱ ሳቦታጅ ያደርጋሉ ምናምን ያለው ጉዳይ ቀላል እንዳይመስል አሁን በየቀበሌው ምናምን አሉ የምትለው ለጠቅላይ ሚኒስትሩ እምቢኝ የሚሉ ሰዎች ያሉበት ነው። አሁን እኛ ሜጋ ላይ ፌስ የምናደርገው ችግር እኮ እሱ ነው። ምን ታመጣለህ ምን ማታመጣም የሚል ቲንኪንግ አለ። ይሄ ወር ላይም ያደገበት እዚህ አካባቢ የነበረው ይሄን ህንጻ ለመጨረስ የነበረው ቻሌንጅ አንዱ ብዙ ይሄ ባቡር መንገዱ ህመም የኢትዮጵያ ትልቁ ምን እንቅርት ነው ይባላል። ሪፎርም አንዱ ችግሩ እኮ ይሄ ነው። ጥቅምም እንዳለውላ አንዱ ቻሌንጅ ደግሞ ጀምረህ ስለምትሄድ ባለፈው ስርዓት ውስጥ የነበረ የገነገነውም እንትን ያው ጥቅም አለው ጥያ አይደለም ቆልጫ አይደለም በሚል ሂደት ውስጥ የሚፈጥርልህ ቻሌንጅ ነው። ህመሙንም ማብራት ተሸክመህ ስለምትሄድ ሌላውን ዕዳ እየከፈልክ ነው። የዚህን ባቡር ዕዳ የዚህን ባቡር መንገድ ዕዳ ሀገሪቱ ከመክፈል የማትችለው ዕዳ ሆኖባታል። ከሱ በላይ ግን ማህበረሰብ እንዴት እንደከፈለ ማለት ባይዘው ይሄን በድፍረት ጠቅላይ ሚኒስትሩ ያነሱት ነበር። ያው ለኔ 2008ም 2007ም 2009 አካባቢ ሄደ መጣ በየመድረኮቻችን ላይ ያነሱት ነበር። አንዱ የኤሲኦ መድረክ እንኳን መዝቼ ባሳየ እንደምታየው ማህበረሰብ መንገድ እኮ ሰው ለማገናኘት ሰው ለማቆራረጥ አይደለም ምንም የማይሰራ መንገድ ብለው ያኔ ይተቹት ነበር። አሁን ባለፈው የመጨረሻውን የሰሚት ነው ኮሪደር ሲመርቁ አነሱት አይደል በገረምዳሜ እናፈርሰዋለን አሉ። ግን አያይዘህ አንተ ቀጥልና ስፋው ቀጥል። ይሄን ማየት ያሳየውን ቪዲዮ አሁን እሳቸው ባለፈው የሰሚቱ ሲመረቅ ከተናገሩት ጋር አያይዝና አሁን ከተማዋ ላይ እንዴት ነቀርሳ እንደሆነ መንገድ ዓላማው ሰው ማገናኘት ነው። ኮሪደር ልማት ተብሎ አሁን ሸራተን ያየ ነው የአዋሪ ላይ ቆየ ነው ለሰው ልጅ ሞር ስፔስ የሰጠ ሰዎች የሚያቀራርብ ሰዎች የሚጫወቱበት ሰዎች የሚገናኙበት ድልድይ ማፍረስ የሚሉት ፍልስፍና እኮ ደጋግ የቀኑ ቡና ይጣጡ የነበሩ ጎረቤት አማቾች ቀብር ቅድም እኮ ስለ ሳሪስ ስታነሳ አንተ ያነሳኸው እኮ ነው። በቃ አሁን የምንሄድበት መንገድ ወደ ቢሮአቸው ሳሪስ መንገድ ግባይ በፊት ለፊት ያለውና በፊት ለፊት ያለው በግራ ያለውና በቀኝ ያለው ሰው በጣም ክሎዝ ነበር። እዚህ በልተህ ከዛ ፊት ለፊት ደግሞ ተሰጣ ነበር። አሁን ይሄ ሌላ ከተማ ያ ሌላ ከተማ አይገናኝም። እናትና ልጅ እንዴት መንገድ እናትና ልጅ ተቆራርጠዋል። መንገድ እንዴት ያቆራርጣል? ጠቅላይ ሚኒስትሩ ያነሱት መንገድ ሰው ያገናኛል እንጂ ሰው እንዴት ያቆራርጣል? ኦኬ እሺ ይሁን፣ ለተሻለ ጥቅምም ከሆነ እሺ ቶለሬት ታደርገዋለህ። ምንድነው እየሰጠ ያለው ጥቅም? ደግሞ በዚህ በዘመነው ዘመን ባቡር በአየር ላይ ሲሄድ እንደዚህ በሰማይ ላይ ማህበረሰብ ቆርጦ ማህበረሰብ ሳያጓጉዝ እንዳይኸው እየተደጎመ እየቆመ እየሄደ ምናምን የሚሄድ ባቡር እዚህ ውስጥ ግን የማህበረሰቡ ቲንኪንግ ራሱ አታይም። ሲጫወቱብን ይሄን ውጪዎች መጥተው ይሰሩ ደግሞ እንደምታውቀው ሲሰሩት ሁሉ ድልድይ እንወዳለን። አሁን ጠቅላይ ሚኒስትሩ ድሮ ሲያነሱ ብዙ አይገባኝም። አሁን ሳድግ በደንብ የምንረዳው ጉዳይ ድልድይና አጥር መካከል ልዩነት አይደለ?
ቤቶቻችንን በትላልቅ አጥር መከለል ምናምን መሸፈን ነው። ስሪታችን ግን እኮ እንደዛ አይደለም። ቡና እንዳልከው እንጠራራለን፣ አብረን ነው የምንኖረው፣ እንጠያየቃለን። ይሄ ሁሉ ዳሜጅ ባቡሩን እያየኸው ነው እንግዲህ። እኔ ባቡሩን ባየሁ ቁጥር ባየሁ ያመኝ ህመም ነው ለመሰለ ጸቤ ከባቡሩ ጋር ነው በቃ የሀገሪቱ ቲንኪንግ። ከዛ ይሄ ትውልድ ዛሬ የዕዳ ኮርቻ አለዋለሁ አገሪቱ የተሸከመችው የምትከፍለው ዕዳ የምትቀፈቅፈው ገንዘብ ሁሉ የማይመለከታትን ላልተገባ ነገር የምትከፍለው ከዛ ተበድረው ደግሞ ይሄን ለመስራት ሲሉ የበሉት ብር ደግሞ በጣም ብዙ ነው። ያሸሹት ብር በጣም ብዙ ነው። ከዛ እዚህ አስፋልት ላይ ደግሞ የፈሰሰው ታውቃለህ ነበር የተሰራ አስፋልት እኮ ነው። አስፋልቱ ላይ ኢንቨስት ተደርጎ ይሄኛው ደግሞ ቢጀምረው መንገድ ቆፈሩት ደግሞ እንደዛ የተሰራ አይ ቲንክ እዚህ የሚባል አይመስለኝም። የሆነ አይ ባለፈው ያሉትም ኢኖቬት መደረጉ አይቀርም። ፍንጫ ሰዓታቸውማ በቃ ታፈል ምን ታደርገዋለህ? ህልመን ያበላሽዋል። የትውልድ ቀይቷል። ቅድም አንተ ያልከኝ እኮ መርካቶን የሚያስንቅ ነበር እኮ የሰፈር እኮ የኛ ቢሮ እዚህ አካባቢ ነው የነበረው። ላንቻ እኮ በዚህ ጋር አልፈ ሳሪስ ነው የምትገባው። ያቺ ቀውጢ ከተማ ከአዲስ አበባ ጀምሮ እስከ ሳሪስ ድረስ ያለው ከመርካቶ ጋር ተመሳስሎ የሚችለው ትልቅ ገበያ ያለበት የተነቃቃ ምናምን ከተማ ነው። ደግሞ በርም ነው አዲስ አበባ ከአዳማ ከምናምን ፍርሽም ሲገባ ገና መግቢያ በር ነው። በጣም የተነቃቃ አትችልም እኮ ከዚህ እዚህ አንዳንዴ ነው ያደረገው ዜሮ ነው ያደረገው። ማህበረሰብ መጠያየቅቶ እናት አባት ልጅ ቶ ለኛ ከቢሮ ወተን አሁን አንዳንዴ በእምነት ወይ ምናምን ለመብላት አትችልም። ለመብላት ስናስብ ራሱ ምን ያህል ርቀት ሄደህ ራስን ለአደጋ አጋልጠህ ከዛ መንግስት ለሌላ ወጪውን ምናምን አፍሶ ሳይበቃ በየመንገዱ ጠባቂ አቁሞ ጥበቃ አባክነህ ገንዘብን አባክነህ ሁሉ ይሄ የኪሳራችን ምልክት ነው። ሐውልትም ደግሞ እንደዛ ሐውልትም አለ አይደል? የኪሳራ ምልክት የሆነ ሐውልት ማለት ነው። አዎ ከዛ ላይ ደግሞ እኔ እዳው የሚያሳዝነኝ በዕዳ ነው የተሰራው። ስለዚህ ከፈን ነው ባይዘው ማይመለከተንን እዳ እየከፈልን ነው። ቻይናም አለችበት እንጂ የቻይና ነው። ከዛ ቅድም ያልኩ እንግዲህ መጣን እዚህ ጋር መንገዶች ሁሉ ያስተያየው ይሄ ሙጂብ ታወር የሚባለው ምንገባበት ጋር ነው አለ። ይሄ ሳይንስና ቴክኖሎጂ ከሱ አጠገብ ያኛው ነው የነበረው። ይኸውልህ አሁን ከመነሻችን ከደረስንበት መነሻችን ጋር ብለን 4 ኪሎ ሄድን። ከዛ 4 ኪሎና አዋሬ የደረሱበትን አየን። ግን ዞረን ስንመለስ በዚህ በኩል የሀዲዱን ጉዳያችን እንደምንድመን ስንመለስ መልሰን ምን አገኘን? የጠቅላይ ሚኒስትሩ መነሻ ዝም ብለን እንኳን የሀገሪቱን መሪ ኮን የምንከተለው ሳይንስና ቴክኖሎጂ ሚኒስቴር ማለት እዚህኛው ነው ህንጻ የነበረው። ከዛ ስቴክም ሲመሰረት ነገራችን ላይ አብዩ አምባ መለው ቡልጋሪያው እሱ ቢሮ እዚህ ላይ 5ኛ ፎቅ ነው የተሰጣቸው ነበረው። እዚህ 3ኛው ነው 5ኛ ግቡ ሲባሉ አይ እዚህ አልገባም ብለው ዓላማችንን ያውቁታል። ሌላ አብዩ አምባ የስለላ ታሪክ ማንስ ይቻለው ነው እዚህ ቢሮ አልገባም ብለው ቡልጋሪያ ሰርተው የተከራዩበት መንገድ ፍልስፍና ያስደነግጣል። አዲስ አበባ ባለሀብቱ ያው አጨራሪ ስለሆነ አውቀው አፎካክረው በዛ ጊዜ ማይገኝ ገንዘብ ወዳድሮ አግኝተው ከዛ ባለሀብቶችን አስተባብረው ቢሮአችንን ፈርኒሽ ተደርጎ ሌላው ፍልስፍና ቢሮ ራሳችን አጥልተን ራሳችን ወንበር ገጥመን የገባ ነው። እዛ ቢሮ ከገባን በኋላ ሚኒስተር ተደረጉ። እሳቸው እዛ ነው የገቡት። እንግዲህ ሚኒስተር ሲሆኑ እዚህ መጡ ማለት ነው። ተመልሰው ወደ ደሚት ተነስተው እሳቸው ደግሞ ሚኒስትር ሆኑ ከዋና ዳይሬክተርነት እዚህ ነው የመጡት። ከዛ አስታውሳለሁ እዚህ አንዴ ለሆነ ጉዳይ ጠሩንና ድንበር አፍራሹ ምለው ለምንድነው ነው ድንበር ያፈርሳሉ። ቡልጋሪያ እያለን እዚህ ካለው ቢሮ ጋር ግንኙነት አይቆምም። ሚኒስተር ሲሆኑ ኦሮሚያ ሲሄዱ የሳይንስና ቴክኖሎጂ መረጃ ማዕከል ሰራተኛ የሳይንስ ሰራተኛ ከኦሮሚያ ጋር አብሮ ይሰራል። ከዛ ያኔ ማስታውሰው አንዱ ፍልስፍናቸው እዚህ የጠሩኝ ጊዜ ሊፍት ሲመጣ ሊይዝላቸው ስል አይ ማሚ ሚኒስትር ነው ብለው ሳቁብኝ። ሊፍት አይጠቀሙም እስከዛሬ። እኔ ሊፍት ማልጠቀመው በዛ መነሻነት ነው። አንዱ ፍልስፍናቸው ነውና በጣም ያስጠላል። በጣም ቆሻሻ ነበር። አሁንም ባዮቴክኖሎጂ ነው ያለበት። ባዮቴክኖሎጂ መሰረቱም እሳቸው ናቸው። በትግል ከና አባይ ጋር የነበረው ሚኒስትሮች ምክር ቤት ሙድ እየተያዘባቸው ለኢትዮጵያ ኢመርጂንግ ቴክኖሎጂ አያስፈልግም በሚል ጸብ ነበር። አሁን እነሱ ላይ ትንሽ ይሻል ግን ሽንት ቤት ነበር የሚመስለው ሊትራሊ። ከዛ ነው እዚህ ያሉ ሲሾሙ ያኛው ላለቀም ቅድም ያየነው ያረገው ቄራ ህንጻ አሁን ፕሮጀክት መጨረስ ምናምን ሲባል ኤግዛምፕላሪ ነው። የንግድ ባንክን ነገር ያለው ከዛ ሳይንስና ቴክኖሎጂ ወደ 5 ዓመት ነው 3 ዓመት ዘግይቶ ነበር ማለት ከነበረበት የመንግስት ኮንትራክተር ነበር። ስለዚህ የመንግስት ኮንትራክተር አባረው ያን መሰለ ህንጻ ጨርሰው ነው እዛ የገቡት ማለት ነው። እና አሁን ዞሮ ገጠመ ማለት ነው። ስለዚህ የሁሉ ታሪክ አሁን ያንተ መገረፍ ያንተ መሰበር የተመስለጃ ግፎች እዛ ከዛ መባረራችን ምናምን አሁን ዞሮ ቅድም የተነሳለበት አሁን መልሰን ምን ሰራበት ይሄ ነው ዋልታ። ይሄ ታሪክ ዝም ብሎ ቀላል ሊመስል ይችላል። ንፉግም መሆን አያስፈልግም፣ ጭፍንም መሆን አያስፈልግም። ለኔ ምድር ላይ ከማመሰግንባቸው ወይ ደግሞ
ለካ ዓለም ትርጉም አላት ብዬ ጥሩ ከማነጽርባቸው ነገሮች አንዱ ይሄ ነው ለኔ። ማሚ ወንበር ይፈልጋል አይፈልግም ሌላ ጉዳይ ነው። የኔ መፈለግ መፈለግ አይደለም። እውነቱ ግን በጣም የገዘፈ ነውና ወደ ደረስንበት ወደ መድረሻችን መልሰን ደረስን ማለት ነው። ከመነሻ እስከ መድረሻችን እኔ ብለን ብዙ ትዝታ ውስጥ እንደገባ ነው። ጽሁፎቹ በጣም ጽሁፎቹና እኔ እናነባቸዋለን በደንብ አድማጮች ቢካ በየመሃሉ እንደሚሰሙት ያው ይሰሙ የለ በጣም ምርጥ ቆይታ ነበር። ታንኪዩ በጣም አመሰግናለሁ። እና በርቱ ለማለት ነው። ተረከቡኝ። እናመሰግናለን።